ኢምራን ክርስቲያኖች ከክርስትና እንደወጣችሁ ቆምናምን ብሎ አንድ ቪዲዮ ሰርቶ ነበረ። የኦርቶዶክስ ቤተክርስቲያን ተጠቀበት መጽሐፍት አመት ሆነው እና አጎቴ ተድላ ምንድነው እያለ ያለው ለምን ሁሉንም ክርስቲያን ትላለህ? ለምን አለየህም? ለምን ክርስቲያን ትላለህ ሲል እኔ አጎቴ ተድላ የንጽጽር እውቀት በቃ የለውም። የንጽጽር ቋንቋ የሚባል ነገር አለ። ንጽጽር ላይ የሚሰሩ በፕሮቴስታንቶችም ይሁን በኦርቶዶክስ ወይም ደግሞ በሙስሊም ወገን ያለው የንጽጽር ቋንቋ የስምምነት፣ የድርድር፣ የተዋቡ ቋንቋዎች ምናምን ነገር አይደለም። ስለዚህ ኢምራን ይዞ የመጣው መጽሐፍ የኦርቶዶክስ ቤተክርስቲያን ከሆነ ሜንሽን ያደረገው ኦርቶዶክስ ቤተክርስቲያንን ነው። እንደ አጎቴ ተድላ አገላለጽ ለምን ኦርቶዶክሶች ብለህ አልተናገርክም ማለት ፈልገው ነው። ግን ኦርቶዶክስ ክርስቲያኖች ዛሬም ነገ የምጠይቋቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿም ሆኑ ዲያቆናት፣ መምህራኖቿ፣ አማኞቿ ክርስቲያን ብለው የሚጠሩት ራሳቸውን መናፍቅ እያሉ ነው የሚጠሩት። ሌሎቹ አንተ የዘረዘርካቸውን እነዚያን መናፍቆች ብለው ነው የሚጠሯቸው፣ ያልዳኑ ብለው ነው የሚጠሯቸው። ስለዚህ ኢምራን ይህን ስለሚያውቅን ያን ቋንቋ የተጠቀሙ መጽሐፉ ዞ የመጣው የኦርቶዶክስ ቤተክርስቲያን መጽሐፍ ነው። ኢምራን ሜንሽን ያደርገው ኦርቶዶክስ ቤተክርስቲያንን ነው። ኦርቶዶክስ ቤተክርስቲያን ግን ወይም ደግሞ ኦርቶዶክስ ክርስቲያኖች ከነሱ ውጭ ክርስቲያን አለ ብለው አያምኑ። ስለዚህ ኢምራን ክርስቲያን ብሎ ሜንሽን ሲያደርግ ከክርስትና ትወጣላችሁ ብሎ ሜንሽን ሲያደርግ ኦርቶዶክሶችን ነው። እሱ ለእሱም ደግሞ ማስረጃ ይዞ የመጣው መጽሐፍ ግልጽ ነው። አንተ የራስን ኢምፓየር ለመገንባት ጥረት እያደረክ ነው አጎቴ ተድላ። ግን ደግሞ ኤጎህ ልክ አይደለም። እኔ በፊት ከዩቲዩብ ጀምሮ ቲክቶክ ላይ የተለያዩ ቦታ ስትሰደብ ነው የማውቅህ። አንድም ቪዲዮ ላይ ኮሜንት ፖስት አድርገህ ሰርተህ አይቼ አላውቅም። ሃይማኖተኛ ከሆንክ በኋላ ግን በቃ የሆነ አትንኩኝ ይፈነዳሉ አይነት ስታይል ነው ያዝከው። አንድ ነገር ሰው በተናገረ ቁጥር አንጠልጥለህ ሂስቶሪ፣ አንጠልጥለህ ፖስት፣ አንጠልጥለህ የሆነ ነገር ነው የምታደርገው። እና እኔ ጥያቄ የአእምሮ ጤናህን ጠብቅ ነው በቅድሚያ። ከምናውቀው አቋምህ ተሸርሽረሃል፣ ወርደሃል። ጸብ ያለሽ በዳቦ አይነት እንዴ ተሰድበህ ፖስት አድርገህ ለጠፍከው ምናምን። ከዛ ደግሞ አንገት እንዲህ እያቅለሰለስክ ምናምን ደግሞ ማለት ነው እንደዚህ ምናምን እያልክ እንደ ልጃገረድ ምናምን ቁልጭ ቁልጭ እያልክ ቪክተም ነኝ አንተ ብትሰድበኝም የሰማያዊ አባቴ ዋጋህን ይሰጣል አይነት ካራክተር ተላብሰ ምናምን ማለት ነው። ኧረ በሊቀ መላኩ በእውነት ይጋጫል። እና ከአንተ ጋር ሄድም ነው ወይ ድሮ የምናውቀው ተድላ ስክሪፕት ነው ወይ አሁን የምናውቀው ተድላ ስክሪፕት ነው። እባክህ በስጋና በመንፈስ ተገለጥልን። ራስን የገዛ ነው እኛ የምናውቀው። በፊት በሀሳብ የምታመን በተቃውሞ የምታመን ስድብ ኖርማል ነው ብለህ የምታመን ስንት ነገር ትሰድባል። ከአንተ ጋር ራሱ ያቺ እንግዲህ አድርጋት አቀርበህ የነበረችው ማናት? በእምነት ሊብራ ነው የምትባለው፣ ጥርሷ ላይ ብሬስ ያላት ማን ነበር ስሟ? ጋይስ የሆነ አውቀናታል። በቃ ልጅቷ ያ ነው እና በእምነት ሊብራ መሰለኝ መስቲ ሊብራ ቴንኪዩ። አሁን እሷ እንደ ሴት ባይዶሎጂ በማትሰደበው ስድብ የለም። አንድ ቀን እሷን አታክ አድርጎ የሚሰድብን ነገር መልስ ፖስታቸው አላውቅም። የምትፖስታቸው ሃይማኖታዊ ስድቦች ወይም ደግሞ ጥቅስ አድርገው ወይ ቁርአን አድርገው የሆነ ነገር ሲናገሯት ለዛ ምላሹ መጽሐፍ ቅዱስ ወይ ደግሞ ቁርአን ነው የምትመልስበት መንገድ ራሱ ወይ መጽሐፍት ነው። አንተ ግን ማለት ነው ከእሷ ነው ምሳሌ እንደውም የሆነ የኮረጅከው ወይ ውቃቤ ሲገለጥልኝ ታወጣና ኮሜንት ቁልጭ ስድብ ማቀሳሰር ነው ማለት ምንድን ነው አጎቴ? ኳሊቲ ይሄኛው ተድላ ወይም የቀድሞ ተድላ ስክሪፕት ነው፣ ካራክተር ነው። እኔ የምፈልገው በስጋና በመንፈስ እንድትገለጥ ነው አጎቴ። በጣም ከፍጹም ፍቅርና ትህትና ጋር ነው ይሄን የምነግርህ። ልጆችን አንዳንድ ቪዲዮ ላይ ታመጣችኋለህ፣ ፋሚሊዎችን አውቀሃል፣ አንተን አውቀናል። እኛ በጣም ሪስፔክት የምናደርግህ እያደረክ ያለኸው ነገር ግን ልክ አንተ ሌሎችን እንደምትተቸው እኛ አንተን የመተቸት መብት ስላለን አስተያየት የመስጠት መብት ስላለን ቅሬታ አይሰማህም ብዬ አስባለሁ። ተድላ ዛሬ ራሱ ልደተ ቃል ላይ ቪዲዮ ሰርታል። ልታጨራርሱ ልታገዳድሉን 3000 ዓመት ስንወገር ሊሆን የኖር ነው። ምን ሆነናል? አንተ የራስን ኢምፓየር ልገነባ ነው ወይስ ፍልት ሞት ስትል ፈርተህ ነው ስታረጅ?
ኧረ በሊቀ መላኩ አሜን። የምር ሊገለጥልኝ ያልቻለው ነገር ነው። ልደታ ቃል ዛሬ ልደታ ቃል ኦርቶዶክስ ክርስቲያን ነው። አንተ መስማት የምትፈልገውን አይናገርም፣ ግን ኮሜንት ላይ ግባና እህትና ወንድሞቹ የጻፉለትን ኮሜንት የሚሰማሙበት ሀሳብ ነው። ከ3 ቀን በፊት እፎይ ላይ ቪዲዮ ሰራ። እፎይ ላይ 3ኛ ነው የቪዲዮ ሲሰራ። እፎይ መርዙን ረጨ። እፎይ እንዴ ሐዲስ ጠቅሼ ነው የተናገርኩት ብሎ መናገሩ ሳያንስ እፎይ የተናገረው ሙሉ ራሱ ማነው ስሙ ያቀረበው ሰውዬ ማን ነበር ስሙ? ዘመድኩን ጋር ሄዶ ሲቀርብ ሙሉ ጊዜውን ሀሳብ ሲሰጥ የነበረበት ልክ ሆኖ እኮ አይደለም። አንተ ወይ ጆሮ የገባውና መተ ፖስት ያደረከው እንጂ 10 ቪዲዮ የሚያሰራ ሀሳቦች ነበሩ እዛ ውስጥ 10 ቪዲዮ ቢያንስ ሊያሰሩህ የሚችሉ ማለት ነው። ግን ለምንድን ነው ያንን ያደረከው? ቢያንስ ቫይራል የሚወጣ አይዲያ ነው ብለህ አምጥተህ የፖስት ከሆነ የሚመስለኝ እፎይ ከተናገራቸው ነገሮች ውስጥ ቆርጠህ ሙስሊሞች የሰው ስጋ ይበላሉ ብሎ አወራ ብለህ አምጥተህ የፖስትካት ቫይራል ትወጣልኛለች፣ ሙስሊሞችን ሆት ያደርጋል፣ መተው ቅፍ ድግፍ ያደረጉኝና ኢድን ደግሞ እያጨበጨብኩ ውላለሁ ብዬ ነው። እንዲህ አይነት ሀሳብ ካለ በእውነት አይ ስልኬ እዚህ ጋር ወድቆ ነው፣ ስልክ እያነሳው ነው። ቀጥይ። ኦኬ የምሬን ነው ማለት ተድላ ደህና ነህ ሆይ አጎቴ? እውነት ደህና ነው ሆይ? ይሁን አንተ ራስህን የሰላም አባት ማህተመ ጋንዲ፣ ኔልሰን ማንዴላ እነሱ ራሱ በታሪካቸው የሰላም አባት አልነበሩ። ሚስቶራቸውን አሁን ስናቅ ሿሿን የሰሩ ይሄን ብሎ መቃብር ውስጥ አንተ ደግሞ ምን ቤት ነህ አጎቴ? ሆት የሆነ ኢሹን አመተ ፖስት የምታደርገው ከዛ ሆን ብለህ ሰውየው አሁን ልደተ ቃል ከተናገረበትም አቴንሽን ሌላ ያደረግከው እፎይ የተናገረውን ቪዲዮ ሙሉን አይተነዋል። እኛ በእፎይ ንግግር መደነቃቁ መናል እኮ ይሄ ቆንጆዬ ሰውዬ በቃ እርግጥ ብሎ ነው የሚያወራው ምናምን ብለን አንተ ቆርጣ ያመጣኸውን ቪዲዮ እኮ እኛ ጃክ ዳንኤሎች በበረዶ እየጠጣን ወይ ጉድ እንዲሁ ዛሬ ድምፁ ቀስ ብሎ ነው የሚወረው ሰውዬ ምን አገኘው አስፈራሩት እንደ እያልን ነው እየጨረስነው ቪዲዮ። መገረም አቁመናል። አዲስ ነገር ያወራማ በቃ በፊት የሰማነው ስለምን አንደነግጥም ነው። ስንት ቪዲዮ የተሰራበት እኮ ነው እሱ ያወራቸው ሙሉ የተናገራቸው ዘመድኩን ጋር ድጋሚ ነው ያወራው። አዲስ ነገር አይደለም ያወራው። በነገር ላይ ደንቆሮ የሰማ ቀን ያብዳል ሆኖብህ ነው። አንተ እችን ወስጃት መልክ ልስራባትና ያኮረፉኝን ደግሞ በዚች ለባብላቸውን ያስመሰለብህ የእፎይ ቆርጣ ያመጣው ቪዲዮ ማለት ነው። ስልክ እየረሳች ነው። በጣም ነው የሚቸኩለው ስልክ ላይ። ወደ አንተ ልዞር ነው መንፈሴ ተነሳስቷል። ገባ እያመጣህ ምን የሚያደርግ መሰለ? የክርስቲያኖቹንም ቪዲዮ አምጥቶ ይሰራል፣ የሙስሊሞቹንም ቪዲዮ አምጥቶ ይሰራል። ከዛ ባዮውን ደግሞ ሳነበው እውነትን የምትወዱና እውነትን የምትከተሉ ብሎ በቃ ስለ እውነት አይደለም አንተ ያስክ ገጽታ ግንባታ ነው። የራስን ኢምፓየር ለመገንባት ጥረት እያደረግክ ነው ያለው። ልክና ትክክል እንዲህ ሲሆን ነው እያልክ ነው። የራስን ሀሳብ ዘናት እንደዛ ከሆነ አይደለም። የራስን ሀሳብ የምትሸጠው ሀሳብ አምጣና ሀሳብ እውነት ከሆነ ክርስቲያኖችም ሙስሊሞችም አክሴፕት ያደርጉልሃል እንጂ ክርስቲያኖችና ሙስሊሞች ሃይማኖታቸውን ለመከላከል የሚነሱ ጥያቄዎች በተለይ ንጽጽር ላይ የሚሰሩ ሰዎችን እያመጣ ቪዲዮ ባሰራ በጣም ጥሩ ነው ላንተ። አንተ ስለ ንጽጽር ምንም እውቀት የለም። እነሱ ራሱ እርስ በራሳቸው እንዲህ ብሎ ሰራብኝ አይደለም ብሎ ቪዲዮ ሲሰሩ ያየው ለተነሳው ሀሳብ ምላሽ እንስጥበት ብለው ትንሽ ተረጋግጠው አሟሙቀው ነው የሚገቡት። እያንዳንዱን የኦርቶዶክስ ክርስቲያን ቪዲዮ ገብታይ፣ እያንዳንዱን የፕሮቴስታንት ቪዲዮ ገብታይ፣ የሙስሊም ቪዲዮ ገብታይ አሟሙቀው ነው የሚገቡት። በቃ እንደዚህ አይነት የሚሰሩት አሰራሩ ነው። አንተ ምን ነው እኔ አዲስ ታሪክ ካልጻፍ ካልኩኝ የኛ ዶናይ
በፍጹም ፍቅርና ትህትና ነው። አታቀሳስር። ማቀሳሰር ነው ያስከው አጎቴ ተድላ እረፍ። ንጽጽር ላይ የሚሰሩትን ሰዎች ማቀሳሰር ሊትራሊ ቅስስር ነው ያስከው። እንደኛ ሲወዱንም ሲያጠምዱንም እናውቃለን፣ ሲሸጡንም ሲያስማሙንም እናውቃለን። እኛ እንዴ ምን አስበህ ነው? ስለዚህ ባዮህ ላይ ያለው ድሪምህን እንድትኖር ለአንተ የነበረንም ክብር ተጠብቆ እንዲቆይ ቪክተምና ተጠቂ እያንዳንዱ ሰው የሚሰጠን ሀሳብ ቪዲዮ እየሰራህ የምትመጣ ኮንተንት ከሆነ ከዚህ በኋላ እኔ አልናገርም። እኔ እንደ ኦፓል ከዛሬ በኋላ አልናገርም ኮንተንት ስለሆነ። ግን ተናድሃል፣ ውስጥ ንዴት አለ። እንደዛ ለዘመናት ሃይማኖተኞችን ስታበሳጭ ስትናገር እውነት ብለህ ስትመሰክር የነበረው ማንነትን አታል። ቅድም ባቢ እንዳለው እንዴ ሃይማኖት ደደብ ያደርጋል እንዴ አጎቴ ተድላ እኮ ደደበ ብሎ የገለጹ አይነት አገላለጽ እኛ እንድናስብ አታደርገን። ያን እንደዛ ማሰብ አልፈልግም። እኔ የተረዳሁት እያቀሳሰርክ ነው። የሆነች የገባችው ነገር ግን ያልተገለጠልህ ነገር አለ። ዛሬ እዚህ ጋር እፎይን አመተህ ታስጠቁራለህ። ከዛ የእፎይ ቲሞች ይናደዳሉ፣ ሙስሊሞቹ ሰይለዋል። ነገ ደግሞ ኤምራን ታመጣና ተቀጠቅጠዋለህ። ከዛ ኦርቶዶክሶችን መጥተው ላይክ አድርገው ሊሄዳሉ። ተነገ ወዲያ ደግሞ ፕሮቴስታንትን በመሀል አንተ ልትደልብ የኛ የቀበሌ ስኳር ሻጭ ገባ። ይሄንን ማለት ነው። አሁን ይሄ የአንተን ሀሳብ ቡዳና ሰላቢ ራሱ ያስቡት አካሄድህን ማለት ነው። ከዛ ደግሞ በብጌ መሀሉ መጥላት ቃላት አለች። እርስ በራሳችን ልታባሉን ልታጫርሱን። አረ አንተ እያመጣ ያስቀመጥካቸው ሰዎች እኮ ተከታይ ያላችሁ፣ አንተ እያመጣ ሀሳብ የሰጠህባቸው አዲስ ርዕዮት እገነባለሁ ብለህ ፍልስፍና የተናገርክባቸው ሰዎች ተከታይና ዶክትሪን አላቸው፣ ተውሂድ አላቸው። አንተ እኮ ከኮሜንት ላይ ሰምና ወርቅ አወጣለሁ ብለህ የምታስብ ሰው እኮ ነህ። አጎቴ ተድላ ከኮሜንት ላይ ሰምና ወርቅ ባወጣ ብለህ የምታስብ ሰው እኮ ነህ። ቪዲዮ የመስራት ሱስህ ምንድን ነው እያሉ ያሉት ሙስሊሞቹ? ጀማው እንደሰማሁት ከሆነ ስልክ ስላልገዛንለት የተናደደው። ዝም ስንለው መጥቶ የስልክ የጥራት ራሱ የለውም ብሎናል። ግን በቀን 4 ቪዲዮ ከለቀቀ በቴሌቪዥን አይደለም መቼስ የሚለቀው፣ ስልኩ ትክክል ነው ብለን ነው ዝም ያልነው አሉ። መኪና መግዣም ጎደለኝ ብሎ ነበረ። እኛ መኪና እንገዛም፣ መኪናው ደህና ነው አይተነዋል አሉ። ስለዚህ አንተ እኔ የበሽታህን አይነት ሳየው አጎቴ ተድላ አኩርፈሃል። ስለዚህ አንድ ትንቢት እናገራለሁ። መናገር ይፈጉሳል። ተናገር ያኮረፍክበትን። ከእስልምና መውጣት ትችላለህ። አይዞህ እንደሚባለው አይገሉም። ማንም ሞቶ አላየንም። እንዳየኸው ፋጡማ ወለተሃና ፋጡማ እየሆኑ ነው። ውጣ በቃ አትጨነቅ። እንዲህ ስል ደግሞ በግዳጅ ወጥ የሚል ደግሞ ነገር ቪዲዮ እንዳሰራብኝ ከብዶሃል። በቃ መዋቅርህ ሃይማኖት ማለት መታዘዝ ነው፣ ለአላህ ለጌታ ባሪያ መሆን ነው። አንተ ግን የበኩር ልጅ ለመሆን ነው እየተፈራገጥክ ያለው። ሁአሪው ይለዋል። ከዛ ደግሞ ከስር ያሉት ማን ስለሆንክ ይለዋል። የነበረና የቀደመ የሚባል ነገር የለም። እስልምና መታዘዝ ነው። ዲናቸውን ነግረው አስተምረው መርጣን የገባው ለጌታ ባሪያ ልትሆን። ከዛ ግን መታ ወንድሞች ላይ እልህ ልትወጣ ደንፉ ልትወጣባቸው አችልም። በነገር ላይ መናገር አይቻልም እኮ። አፌን አፈኑኝ እኮ ያዙኝ እኮ። አፍን አይደለም ያፈኑ፣ አንተ ስለሆንክ አይደለም የታፈንከው። ማንም ቢሆን ልክና ትክክል ካልሆነ ይታረማል፣ ይገራል፣ ይስተካከላል። ስርዓቱን ለአንተ ሲባል ማንም አዲስ ቁርአንን ሐዲስ አይጽፍም። ያየሁት እኔ ራስን ማየት አቁመሃል፣ ማዳመጥ አቁመሃል። ምን እያደረኩ ነው? ለምንድነው እየተቃወሙኝ ያሉት? ለምንድነው እየተቹኝ ያሉት? ለምንድነው እየተናገሩኝ ያሉት የሚለውን ጥያቄ ውስጥ መስገብ እለም ኤጎ አሸንፏል። እኔ በጣም ነው የማዝነው። በዚህ እድሜህ በኤጎና በስሜት ተሸንፈህ እልህና
ንዴት ውስጥ መግባት በጣም ነው። አንድ ቀን እንዲያውም የምርጫ ቅስቀሳ ሲያረጋየሁት ምን እንደሚል ታውቃለህ ባብ? እኔን የመሰለ ሰው አጣችሁ። ለማን? ለሙስሊሞች? የኛ ያላህ ሰይፍ ተድላ እንደዘገበው እንዲባልለት ነው የፈለገው። ስበት ተድላ እንደዘገበው ተብሎ ሐዲስ እንዲጻፍልህ ነው እንዴ ብሮ? በጣም ነው እንዴ ሐዲስ ያማረ? ወይኔ ምን ነው ማለት እኔ ራሱ ማለት ነው ለምርጫ ቀስቀሳ ያቀረብክበት መንገድ በጣም ልጆች እኮ በለጡ እኮ በእስልምና። አየህ ንጹሕ አእምሮ ስላላቸው ለአላህ መታዘዝን ስለመረጡ ልክና ትክክል የሆነውን ስለተቀበሉ አእምሯቸው ንጹሕ፣ ልባቸው ንጹሕ ስለሆነ ልጆች በእስልምና በልጠዋል። አንተ ግን አንድ ቀን ሳምሶን፣ አንድ ቀን ጎልያድ፣ አንድ ቀን በርባን ያጫውታል ማለት ነው። ካራክተር ራሱ የተመታ ነው። ወይ ሰግጥ፣ ወይ ፈርንስ፣ ወይ አድብ። እኔም በማጣታችሁ እኔም በመናገራችሁ በጣም ነው በጣም ነው ያጣችሁት። ስንት እንዳጡ ባየ ሙስሊሞች ነብዩን ራሳቸውን ራሱ በሞት አጥተዋል ብሮ። ተድላ እንደተናገረ ተብሎ የሚጻፍ ታሪክም ገድልም የለ። ደሱ በጣም ይቀራል። ገባ? አግኖስቲክ እያለህ የነበረህ ማንነት ዛሬም ውስጥ አለ። እንደውም የባሰ ነው። ከዛ ምን ሆነ? ታዘዝ ሲባል እምቢ አለ። ለጌታው ባሪያ መሆን አልፈለገም። ሃይማኖታዊ ህብረት አትፈልግም፣ መታዘዝ አትፈልግም፣ መማራ በ50 ምናምን ዓመቴ ማንም ሊያስተምረኝ አይችልም ብለህ የተናገርክ ሰው ነው። እኔ በዚህ እድሜህ የእምነትንና የሃይማኖትን ህግን አለማወቅ ራሱ አስደንቆኛል። ከክብር ጋር አገናኝኸው፣ ከአንተ ፐርሰናሊ ክብር ጋር አገናኝኸውና ሁለት ፀጉር አብቀዬ በየቦታው ስናገርና ትክክል ስባል የኖርኩ ሰውዬ ዛሬ ማን ሆና ተማር የሚለኝ እስከ ማለት የደረስኩ። ግን ደግሞ ባለመማርህ የሰጠው ኢንተርቪው ራሱ ማስረጃ ነው ምን እንዳመጣብህ። አለመማርህ፣ አለመጠየቅህ፣ ህብረት አለማድረግ ከወንድሞች ጋር ያመጣብህን ውጤት አይተዋል። ከዛ ምን አልክ? ውጤቱ መጥፎ እንደሆነ ስታውቅ ንዴት ውስጥ ገባህና ኮሜንት እያወጣህ ለጥፈህ ቁልጭ ቁልጭ እስከ ማለት ነው የደረስኩ። ከዛ ደግሞ እኛ እነሱ እናንተ ያልክ ደግሞ እኔ ማልወዱ አነጋገር ነው ይሄ በነገር ላይ ተደለ እኔ ያልተመቸኝ ማለት ነው። ስለዚህ ሆቲሹ እያመጣህ አቀሳስረህ ምናምን ነገር በአንዱ ባጣ በአንዱ አልስትም አይነት ድንጋይ ውርወር አትወርውር። ዳግማዊ ዮኒ ማኛ ልትሆንም አችልም። አንተ ዘግይተሃል። ሞጣም አትሆንም፣ ስተሃል። እድሜህም አይፈቅድም። ስለዚህ ለምንድን ነው የአእምሮ ጤናህን እንድታጣ እያደረግ ድራማቲክ ለምድረው ይሆን ያለው? ወይ ሙስሊሙን ወይ ካፊሩን። አሁን እኮ ለብን ያልከው ማተብ ያሰረ ሙስሊም ነው የሆነው። አረ ማህተቦች ያሰሩ አሁን ጨዋ ሆነዋል። እንደ 2026 ኦርቶዶክስ ክርስቲያኖች ጨዋ የሆነ የለም። እንደው ድባቡ ራሱ ዞር ዞር ውስጥ አይታየም። ባቢ የሆነ መገለጥ አግኝቷቸዋል፣ ተስተካክለዋል እኮ ቢሆነስ ይሄን ክሬዲት መስጠት እፈልጋለሁ። የምነካቸው ላለሁ አሁን ሳልፍ ራሱ አይሰድቡኝም። ሱስ እኮ መጥፎ ነው። እኔ ነገር አልፈልግም ታውቃለህ። እኔ ታርጌ ነገር ልፈልጋቸው። ከዛ ቆይ እስቲ ብዬ የግብረ ሰዶም ባንዲራ ሳደርግ ሚውት ያደርጉኛል። ይሄ ከፋ ነው፣ ይሄ ከፋ ነው። ምንድን ያመለጠኝ ነገር እላለሁ። ከዛ ደግሞ በዛኛ አካውንት መጥቼ ጨረቃና መስቀል አድርጌን እሱንም ሚውት ያደርግ። አይ ሳደ ተላውጠዋል። ነጥቀት ላይ ነው ያሉት ኦርቶዶክሶቹ ራሱን ስድብ ምናምን የሚባል ነገር አንድ ድንገት የመጣ ምናምን ካልሆነ ነባሮቹ ቲክቶክ ላይ አያራ ይለዋል። ተሳዳቢ ልክ ላይ መጠጥ ምናምን ራሱ ሲያዩ ማለት ነው ባቢ ባላይ
ባላየ እንደዚህ በሽልሽ ነው የሚያልፉት። እንዲህ ወደ ጎን ማን ብሎ ነው የሚያልፉት? ፖስት ልታረግ ሰካራም ብለህ ምናምን ነው የሚሉ ሲጠጡ ራሱ ተደብቀው መጠጣት ጀምረዋል። እና በመጠንቀቅ ውስጥ እየኖሩ ያሉ ለእነሱ እንኳን ነው የምልህ። በቃ ስድብ የክርስትና ስማቸው የነበሩ ሰዎች ሰውን አታክ ማድረግ ሰውን በቃ ቡጭቅጭቅ ማድረግ ልማዳቸው የነበሩ ሰዎች እንኳን ራሳቸውን እየገዙና እየታረሙ ያሉ ሰዎች ሆነዋል። ስለዚህ ያንተ አዲስ ልትገነባ ያሰብከው ልክና ትክክል ብለህ የሆነ እውነት ብለህ እንደ ፕሪቶሪያ ቀጥ ያለ አዲስ የሆነ ያኔ ያጣቸውን ሰዎች እንትን ማደራጀት ይፈልጋል መሰለኝ ባቢ ገባ። ያን አግኖስቲክ እያለ ያጣቸውን ሰዎች ሊያደራጅ ይፈልጋል መሰለኝ በዚህ በሃይማኖት ውስጥ ሆኖ ማለት ነው። አዲስ ሃይማኖት ልፈጠር ነው እንዴት አይደለም የኛ ክርስቲያን ማለት ምን ልታረግ ነው ያሰብከው? እንትን ግን ላስይዝሽና እኔ የሆነ ሰዓት ላይ አንተ እኮ ለእስልምና የ3 ወር ህፃን ነህ ተብሎ ሲባል በነገሮች ላይ እዚህ ጋር እኔ ግልጽ ማድረግ የምፈልገው ምን ነገር አለ መሰለሽ፣ እኔ ሰምቼዋለሁ። የሆነ ሰዓት ላይ አንተ እንደፈለክ የመሰለን ከተናገርክ ሀሳብን ከገለጽክ እነዛ ተሰዳቢ ሰዎች እነሱ ተልከው አንተን ይሰድዋል አያናግሩም ተብሎ ነበርና ሳይገባው እነዛ ሰዎች ነካክተው እንዲናገር እያደረጉት ነው። ገብቶሻል አባባሌ? እነሱ እንደዛ ብለው አስጠንቅቀውታል። ስለዚህ እኛ እንትን ካልን እንደዚህ ብለን ሀሳባችን በነፃነት ስለምንገልጽ ስንናገር ደግሞ አያር ያልነው ነው የሆነው ምናምን ብለው ይሸውዱታል። የሆነ ሰዓት ላይ ማነው ለእኛ ታፔላ አንድ ነገር ልንገርህ ባቢ፣ አንድ ነገር ልንገርህ። እድሉን ስለሰጠኝ አመሰግናለሁ። ቴንክ ፍቅር በነገርህ ላይ ማለት ነው። አንድ ታሪክ አለ ወንዝ ዳር ነውና ሁለት እንስሳቶች ይማማላሉ። አንደኛው እንዳትበላኝ ማለልኝ፣ ሌላኛዋ ደግሞ እንዳትክደኝ ማለልኝ ይባባላሉ። ከዛ መሀላው በዘር ነው። ልትበላኝ ካሰብክ አንተና ዘር አንተ ብቻ ሳትሆን ዘሮችም ላይ እርግማን ይምጣ ብሎ ነው የተማማሉት። አንቺም ከከርሽኝ እንደዛ ይላታል። ገባክ? ከዛ ተወርውሮ ሊበላት ሲል እንጨት ላይ ተቀረቀረ እና እርጅኝ አላት። እንደማትክጅኝ ቃል ገብተሽልኛል እርጅኝ ሲላት አባት ከዚህ በፊት የካዱት ሰው ይኖራል። ስለዚህ የእሳቸው መሐላ ነው አንተ ላይ አንተም በእንጨቱ እንድትወጋ ያደረገ ብላ ትታው ሄደች ይባላል። እና ይህንን ሀሳብ ያመጣው ሰው የራሱ ከዚህ በፊት አደጋ የደረሰበት ሰው ትክክል ገባ። የመስጊድና የቤተ ክርስቲያን በር ይዞ ሲያለቅስ የነበረ መልክ ሲሰራ መልኩን ያጠፋንለት ገባ። ብልጥ ሆኖ መጥቶ እብድ ሆኖ የሸኘኑ ሰው ነው። ስለዚህ ተሞክሮ ማጋራቱ ለእኛ ከባድ አይደለም። የተደበቀና የተሸፈነ አጀንዳ የለንም። ግልጥና ግልብ ነው አቋማችን። ዳዲ ስላልገባው ነው እንጂ። ስለዚህ የእሱ ምክር የእሱ ሀሳብ ከደረሰበት ነው ሊበላ ብሎ የተበላ ሰው ነው። መምከሩ እዛ ቦታ ላይ ማስጠንቀቁ ትክክል ነው። ምክንያቱም ደርሶበታል። ሁለት በር ይዘሃል፣ አንዱን በር ልቀቃል ነው አስለቀቀነዋል። ሁለቱንም መረጃና ማስረጃ አለን። ኦፍኮርስ ሲነቃበት እኮ ቴሌግራም ላይ ፖስተው ሲባል ራሱ ነው በል ያለኝ እኮ ብሎ የተናገረ ሰው ነው። እንተካለ ቴሌግራም ላይ ሄዶ ድንጋዩ ይንከባላል የተባለው ሰው ፖስተው ፖስቱን ሲባል እኮ ቴሌግራም ላይ አውርተናል፣ ቲክቶክ ላይ ፍሬንድ ነው ያ ቃል እንደምናገር ብሎ አሳልፎ የሰጠ ሰው ነው። እንተካለ እኛ እናውቃለን። ገባክ? እሱ ግን ተጠያቂ ላለመሆን ሰውየው ቴሌግራም ላይ ፖስተው እኮ ይፖስተዋ እንደምናገር እኮ ያውቃል። ፍሬንድን በቲክቶክን በቴሌግራም አውርተንበታል ያለ ሰውዬ ነው። ስለዚህ ምንድነው በሌላ ቋንቋ ተልእኮ የሚያስፈጸምኩት እንደማለት ነው። እኛ ጋር ግን እንደዚህ አይሰራም። ስለዚህ እሱ አጎቴ ተደላም ቢመክረው እንዲህ ይሉሃል እንዲህ ይሉሃል ቢለው ከደረሰበት አንጻር ነው። ስለዚህ አጎቴ ተደላም እኛ የምናውቀው ካራክተር አለ። የድሮ ካራክተርህ በጣም መንፈሰ ጠንካራ፣ ብርቱ፣ በሀሳብ የበላይነት የምታምን፣ ሙግትን የምትወድ፣ ተቃዋሚዎችህንም ደጋፊዎችንም በአንድ የምታይ ነበርክ። አሁን ግን
ውስጥ ኩርፍ ያለ ንዴት አለ። እናንተ የሆኑ ሰዎች ነፃ መውጣት አለባቸው ብለህ የምታምን አይነት ሰው ነሃል። እንደፈለጉ መናገር መብት አላቸው፣ የፈለጉትን የመጠየቅ መብት አላቸው ስላለ ከዛ ደግሞ የሌላ ሃይማኖት ተቋማት ሲናገሩ ደግሞ አምታ ቪዲዮ ትሰራባቸው ትፈልጋለህ። አንተ አልተገረም ማንን ነው የምትገረው? አንተ ሙስሊም ወንድምና እህቶች ኡስታዞች ይሄን አርግት አይደለ እንዲህ ነው የሚደረገው ሲሉ ያላደረክ ሰው አንተ መብት የለህም። እነ ተድላን እነ ተቃልን እነፎይንና ሌሎችን ፕሮቴስታንቶችን አመት ፖስት የማድረግ መብት የለህም። አንተ የእነሱን ሀሳብ የማስተካከል የመግራት መብት የለህም። አንተ አትታዘዝም፣ አመፀኛ ነህ። ለጌታ ማትታዘዝ፣ ከወንድሞቹ ጋር ህብረት ማታደርግ፣ እኔ ትልቅ ነኝ ብለህ የምታስብ ሰው ዘመንህን ከአፋር ወሎ ጨርሰ ሁሉን ነገር ያወቅ የሚመስል ሰው ነው። እስልምና ሰርክ አዲስ ነው እና ተማር። እንዲህ ነው መማር ያለብህ። እነዚህ ስርዓቶች ናቸው፣ እነዚህ ደንቦች ናቸው፣ እነዚህ አይታለፉም ስትባል እንዴት በዚህ እድሜ ይታዘዛለሁ? እና በዚህ እድሜ ስልክ ይገዛልህ? እሱ ለክብር ይመጥናል? በዚህ እድሜ ለአንተኛ ስልክ እንግዛ ዋተን በዚህ እድሜ አትመከርም። በዚህ እድሜ ሰው መንገድ ያሳየን ሰው እስልምናውን አይቀርጽህም። በዚህ እድሜ ግን ስልክ ካሜራ ጥራት የለውም፣ ቻርጀር የለህም፣ የስልክ ድምፅ ችግር አለበት። ከዛ ስልክ ይገዛል በ55 ዓመት። ችግሩ ስልኩ እንዲማርበት ሳይሆን እንዲቀርጽ እኮ ነው። አሁን ምርጥ ቪዲዮዎችን እንደፈለገ እንዲያወራ እኮ ነው ችግሩ እኮ። አይጋጭም ወይ? ስለ ክብር ካወራን አይጋጭም ወይ? ዲንህን፣ ሃይማኖትህን፣ እስልምናህን አልማረም ብለህ አንተ እኮ ለካ ዋሃብያ ነኝ እኮ ነው ያልከው። አጎቴ ተድላ ዋሃብያ መሆኔ ዘራወኩ። ዋሃብያ እኮ አቋም ነው፣ ሃይማኖት እኮ አይደለም። ዋሃብያ ልትሆን አትችልም። አንተ ጉላሽ ነው ልትሆን የምትችለው። ሐዲስም ከተጻፈልህ ተድላ እንደጻፈው የጉላሽ ምዕራፍ ተብሎ ይጻፍልህ። አንተ እንዴት ነው አንተ ዋሃብይ የምትሆነው? ደም ውስጥም አእምሮ ውስጥም የለም ዋሃብይ። ይናፍቃል። ብታነብ ጥሩ ነበር። ያ ስም ያለው ሰው ምን አይነት ሰው እንደነበረ፣ ምን እንዳደረገ፣ የእሱና የሌሎቹ ሰው የሚከተሉ ምን አይነት ሰዎች እንደሆኑ ብታነብ ትደነቃል። ስድብ አትቦርስትም። ያን ብታውቅ አሁን እኮ አንተ ሰዳቢውን በተሰዳቢ ልታሸማቅቀው ወይም ደግሞ ሰዳቢው ሙስሊም ናቸው አሉ ሰው፣ ስለዚህ ተሳዳቢውን ያጠቁልኛል ብለህ በቃ የምታስበው ሀሳብ ራሱ ማለት ነው በቃ የቅቤ ሻጭ ሀሳብ እንዳለ። እኔ በዚሁ መቀጠል ከሆነ ጅልም ያረጃል ወደሚለው ታሪካዊ አነጋገር ይመለሳለሁ። ተፈጸመ ነው የምለው፣ ሁሌ ነው የምለው። ተከታዮች ይህን ታውቃላችሁ ማለት በቃ ጅልም ያረጃል፣ ዝም ብሎ ያረጃል። ማሮች ካረጀ በኋላ ነው ጅል የሆነው አጎታቸው። ወደዛ ድምዳሜ መሄድ የማይቀር ነገር ነው። ስለዚህ የሃይማኖት ኮንሰፕት እና የእምነት ኮንሰፕት፣ የመታዘዝ ኮንሰፕት ሊገባ ይገባል። አጎት ይደረላ ክርስትና ውስጥ ኖረሃል። እስልምናን ስትመርጥ ከመምረጥ በፊት ከመስለምህ በፊት የነበሩ ሙስሊሞች ህግና ስርዓት አላቸው። ታውቃለህ። የገባው እዛ ውስጥ በትረሙ ሲሆን ስጡኝ ልወዛወዝበት ምናምን እንደዛ የሚባል ነገር የሉም። እነሱ አይቻልም፣ አይፈቅዱልህም። በእድሜ ቢሆን እኮ እንደዚህ እንድትበሳጭ ያደረጉህም ነበር እኮ። በነገር ላይ ልክና ትክክል ነህ ብለው ማለት ልማድ ቢሆን አያናድድህም ነበር። እንደዛ የሚባል ስርዓት እዛ የለም ብሮ። ስለዚህ ስልክም አይገዛልህም፣ አንገዛም ብለዋል። ንዴትህን ግን ማኔጅ ማድረግ አንገዛም አላሉም። ስልክ አንገዛም አላሉም። እንጀራ እየዘጋች ነው ማለት ገበያ እየዘጋች ነው ትናንት ብለዋል። ማዕቀብ ጣሉበት እኮ አላሉም። ኧረ ትናንትና ማህበሩ ደምድሞ ስልክ አዲስ ስልክ ይዞ ካየን ራሱ ለህግ እንጠቁማለን፣ ከየት እንዳመጣው ምንጩን ማሳወቅ አለበት ብለዋል። አይ በመጅሊስ ነዋ መግለጫ መሰጠት ያለበት። አይቀበልም።
አንተ እኮ እንደዛ ይጠብቃል እኮ እሷ። ምን አገባችሁ እናንተ? መጅሊሱ ካልከለከለ ሊልክ ይችላል። ኢሞሽናል እኮ ይርቱ እና ምን አይነት በቃ ከናፈቀ እኔ እውነቴን ነው ማለት የበፊቱ ይሄ ዩቲዩብ ላይ ካገኘኸው ሰው ጋር ከማንኛውም ሰው ጋር ከናፈቀ እነዛ ተማሪዎች ከናፈቁ እኛ ዛሬም አለን። ከናፈቅንህ አዲስ ስርዓት ለመገንባት ከሞከርክ ወይም ከፈለክ የራስን ሀሳብ ይዘህና እንጂ ሰዎችን ሆቴ ያደርጋልና ደዳል እያልክ የምታመጣቸው ፖስት ከዛ ደግሞ ተድላ ሚዛናዊ ነው አይደለም እንዲባል ደግሞ ሁሉንም ረገጥ ያደርግና በዜግነት ያጠቃልለዋል። ሃይማኖት ከዜግነትም በላይ ነው ተድላ። በቃ አንተ የእምነትና የሃይማኖት አቋም አልተረዳህም። መጽሐፍ ቅዱስ ሲናገር አዲሱን ወይን በአረጉ አቁማዳ አታስቀምጡ ይላል። ለምን? ስለሚፈነዳ እና አሁን አንተ ልትፈነዳ ነው። በቃ ፈንዳ ትፈነዳታለህ እንጂ ማዕተብ አድርገህ ሙስሊም ነኝ አትልም። ገባ? ኧረ ይህ ጉላሽ ነው። ማህተባ ያላቸው ሰዎች ተቀይረዋል እኮ ነው የምልህ። ለውጥ ላይ ናቸው እኮ ነው የምልህ። እንቅስቃሴ ላይ ናቸው ነው የምልህ። ታሪካቸውን እየቀየሩ ያሉ ሰዎች ናቸው እነሱ እንኳን ማለት ነው። ስለዚህ ሆቲሾዎቹን አመተህ በቃ አሁን ተድላ ሙስሊሞችን ተናገረ ተብሎ ሳይጨረስ ክርስቲያኑ ኦርቶዶክሶችን ሳይጨረስ ፕሮቴስታንቶችን ብቻ ያገኘውን ቪዲዮ ያመጣና ቪዲዮ ይሰራበታል። ግን እኔ ማንኛውም ቪዲዮ ላይ ቪዲዮ ስራ ሀሳብ ስጥ፣ ንጽጽር ላይ የሚሰሩ ሰዎችን ግን ተዋቸው ነው። አንተ አልገባህም፣ የንጽጽር ስትራቴጂ ጭራሽ አልገባህም፣ መርዳትም አትፈልግም። አካሄዳቸው ልክ አይደለም ብለህ ታምናለህ። እኛ ከአንተ በፊት ተናግረናል። በነገር ላይ ንጽጽር የሚሰሩ ሰዎች ባውንደር ያስፈልጋቸዋል፣ ሬድ ፍላግ ያስፈልጋቸዋል፣ ክብርና ስምምነት ያስፈልጋቸዋል፣ መዋደድ አይጠበቅባቸው ብለን የተናገርነው ድሮ ነው ገና። እነሱ ግን በዚህ ቋንቋ ነው የሚግባቡት። ሁሉም ንጽጽር የሚሰሩ ሰዎች የሚሰሯቸውን ቪዲዮ ወይም ደግሞ ሌላኛው የሃይማኖት ተቋም ለሰራው ቪዲዮ የሚሰጡበትን ምላሽ ግባን አሟሙቀው ነው የሚጀምሩት። እንደዛ ካልተጀመረ አይሰራም። አካሄዱ እንደዛ ነው። ስለዚህ አንተ ስርዓት ቀያሪ አይደለም። የኛ ዶላይ እንትናን ታስታውሳለህ ባቢ? ይሄ አንቺም አዳም እህቴም አዳም የሚለው ሰውዬ የተደላ መጨረሻ እንደዛ ሰውዬ እንዳይሆን እፈራለሁ። ዲሽታጊና ነው ዲሽታጊና ሲያጨበጭብ አሁን ይሄው ማጨብጨቢያው ራሱ እጁ ተልጦ ቀረ። አዳም ወንድሜ ነው። አዳም ወንድሜ ብቸኛ የሰዎች አባት ሆኖ አዳም ወንድሜ ብሎ የሰገጠ ኢትዮጵያዊ እኮ ነው። እንዴት አዳም ወንድሜ ተድላ ልክ እንደሱ እንደ ዲሽታጊና ነው ሪያክት እያደረገ ያለው። የሆነ ነገሩ ግን የሆነ ሰዓት ላይ የ3 ወር ህፃን ሲባል እኔ እሱን አለመረዳቱ እኔ በጣም ነበር የገረመኝ። እሱ ስነ ልቦናውን ጎድቶታል ይላሉ አንዳንድ ሴራ ተንታኞች። ተድላ አንተን ህፃን ነህ እጅህን ተይዘህ ነው በዚህ ሜዳ ያለብህ በዛ ሜዳ ያለብህ ሲባል 2 ፀጉር አውጥቼ እንዴት ህፃን እባላለሁ? እሱማ ዛፍም እኮ 2 ፀጉር ያበቅላል። እኔ አይደለሁም የሚያልኩት ሴራ ተንታኞች ናቸው። በግም ፀጉር አለ ሙሉ ፀጉር። ዛፍም 2 ፀጉር ያበቅላል፣ ያረጃል፣ ጅልም ያረጃል። እኛ ግን ያልነው በኢስላማዊ አስተምሮ ነው። አዲስ ገና ተብሎ ይሄን አለመረዳቱ ነው። ስለዚህ ተጠበኛም ከክፋኛም እንጠብቀሃለን። በዚህ ሂድ ብለን እናሳያለን። አኬዱ ስትባል አልሄድም ብለህ እኮ አንተ ጥንቡቅ ብለህ እኮ መጨረሻን አይተኸዋል። ጥንቡቅ ካልክ አሁን እየተንፈራፈርክ ነው። ከዛ ውስጥ ለመውጣት አትወጣም። ተድላ በቃ ራሱን ቤተክርስቲያን ውስጥ ያገኘ ሰው ብቻዬን ነው የሚሄደው ብሎ ራሱ ቤተክርስቲያን ውስጥ ያገኘ ሰው ነው እኮ። እንደ መስጊድ ሄዳለሁ ማንም መንገድ ያሳገኘም ብለው እኮ ማለት ነው። እህተ ማርያም ጋር እኮ ነው ሄደው እንደ እግዚአብሔርን። እኔ ኦርቶዶክሶች ተለውጠዋል። እኔ ሰው ከተለወጠ አላማ ምን ለውጥ ስላየሁባቸው እነሱ ራሱ ምሳሌ አላደርግም። አሁን ላይ ሲያደርጉ ሄድባቸዋሉ 40-60 እህተ ማርያም ጋር ነው ሄደው የቸኮለ እንደ ሀያት አሁን ንፍራዝ ይባል እምቢ ብሎ ወይኔ ሸሌ ወይ እንደገና መጣች እንደ ህይወትሽ ይጣር ነው ውጭ እንዴት እንዳስጠላሽ ማነች እንጂ 4 ሸሌ ወይ ደግሞ ብዛታቸው እንዴት መወቻለሽ
ከ30 በላይ ቦልክ ያለው አይገርምሽም? ከየት ነው የመጡት? የሆነ ከሰማይ ነው የወደቁት። ተድላ ነው እንደላከው እና ተድላ በነገራችን ላይ አስተካክሉት። ተድላ ወንድማችን ነው፣ እናከብረዋለን። ይሄ የሀሳብ ልዩነት ነው። ኦፓል እንዳልሽው የራሱ ኢምፓየር መገንባት ከፈለገ የተገነባው ግሩፕ አለ፣ 665 አለ። የበላይ መሪ ሆኖ ማምራት ይችላል። የመናገር መብታችንን ደግሞ ያከብርልናል። እሱ ራሱ እኮ አፉን አፍኖ ነፃነት የናጣው ብሎ ስለዚህ ነፃነታችንን ሊቀማን አይችልም። አጎት አይደለም። ትክክል። በክፋትና በጥላቻ አይደለም፣ ሀሳብ ነው። ሀሳባችንንም በፍቅር እንደሚቀበለው ተስፋ እናደርጋለን ነው ነገሩ። አዎ ይህ አሰራራችን ነው ያለን የነበረ ነው። እኛ የምንመራው በሲሲሊዎች ህግ ነው። አዳዲስ ሰው ሲመጣ አዲስ ህግ አንቀርጽ። አካሄዳችን ወጥና ቀጥ ያለ ነው። ወጥና ቀጥ ያለ ነው አካሄዳችን። ስለዚህ በዛ መስመር ነው ምን ሄዱ። የኛ የ665 መጅሊስ መነገራችን ላይ መምራት ይችላል፣ ችግር የለውም። ሌላውን እንኳን መሪ ሆኖ የ665ቶችን ተቋም ዋና መሪ መሆን ይችላል ከፈለገ ማለት ነው። የራሱ አጎቴ ተድላ ስልጣን እንሰጣለ ብዙ ልታስብለን እንዴ? እባክህ ወደዛ እንዴ ትቀዳለህ እንዴ? አይፎን ምናምን ሊለው እንዴ? አይ ከንት ማለት የወንድማችንን ጤና መጠበቅ ግዴታ አለበት። አኩርፏል። በቃ የምሩን ያኮረፈውና አንተ እንዳልከው በቃ አዋቂ ነኝ መሪና ጠቋሚ ነኝ። እንደ ዩቲዩብ ላይ ቀርበህ ያሳለፍኳቸው ጊዜያቶችን አፍቀውህ ይሆን? እስልምና ላይ እንደዛ ከመስለም በፊት እኮ ራሱ ይሄን ነገር እኮ የምታውቀው ነገር እኮ ነው። አንተ ስትመጣ የሚቀየር ነገር ምን የሚገኝ ምስሉ ነው? ያልገባኝ ይሄ ነው እንድታኮርፍ ያደረገ። ተቆጡኝ፣ ገሰጹኝ፣ ተናገሩኝ ምናምን ብለህ ኤጎህ እንዳለ ጭንቅላት ላይ ነው የወጣው። አካሄድህ እንደዛ ነው። አኩርፈሃል፣ ተናደሃልና በራስ መቆም ገባህ። የሆነች ሴት በቃ አሁን የተደላ እንዴት እየሆነ እንደምታውቃለህ ባቢሎን የሆነች ሙሽራ የቀረባት ሴት አይነት ሪያክት ነው የሚያሳየው። እችላለሁ፣ አደርጋለሁ፣ ማንም አያስቆመኝም፣ ሙስሊምም እሆናለሁ፣ ከዛ ደግሞ ዘባርቃለሁ። እንደነበርኩት እቀጥላለሁ፣ ግን ሙስሊም ነኝ። በቃ እንደዛ ነው ያለው ማለት ነው። እና ለምን ሰለም እኔ እንጃ። ምንም ችግር የለውም። ይመች የተድላ ኮቴ ይመች፣ ይቻምህ። ግን የአእምሮ ጤናህን ታጣለህ። ወደ ውስጥህ ተመልከተው እንዴ። እና ኡስታዝ ወሂድ ቁርአንን እናጋጫለን ብለው ነው አሉ። ተጋጭተው ሙስሊሙን የቀሩት። ይሄኛው ሀሜት ነው። ፍቅር በእኔና በአንተ ይቅር ሚስጥር ነው ወካ ነው የጨለማውን አሰራር ምናምን ብለው መተው ነው አሉ። ዛሬ ነው በብርሃኑ ተመላለሱ ማለት የጀመሩት። እናንቀር ብሎ ሊቃችን አቤት አቤት። አሁን ሊቀ ካህናችንንም ልናማ ነው በእውነት እንትናችን አካሄዳችን የከፋ ነውና የተናገረውን ትንቢትማ እንትን ማለት አለብን እኮ ማለት 3 ወር ብሎ የ3 ወር ህፃን ብሎ አሳንሶ ነው እንትን ያለውና ምናልባት 30 ቀን ወይ 3 ቀን ኮርፊያው እኮ ራሱ 3 ወር ህፃን ልጅ እኮ ነው። ግን እኮ ተድላ ከዛም በታች ነው። የ3 ወር ህፃን ልጅ ነው። በቃ ኮርፊያው የሚያደርገው ነገር አካሄዱ እኮ ያ ልጅ እኮ አንተ ህፃን ያለው እኮ በስጋ አይደለም በመንፈስ ነው። ይህን እንኳን አልተረዳም። እንደዛ ተብሎ ሲናገር አልተረዳውም ምን ማለት እንደሆነ አልተረዳም። መስታወት ፊት ቆመዋሉ ፂሞቹን እያየ እንዴት እያለ እንዲህ ሽበቴስ እያለ ነበራሉ በሰዓቱ እኔ ያለው እና ግን አሁን ስሚኝ ሰው ሆኖ የማይሳሳት የለም። በነገራችን ላይ እየተሳሳተ ከሆነ የሆነ ሰዓት ላይ የሆነ ቦታ ገብቶ የሰጠው ኢንተርቪው ነበረና በዛ የተነሳ ነው የ3 ወር ህፃንነቱን እንትን ግልጽ የሆነው የታወቀው። አሁን የሚያስፈልገው ሌላ ኢንተርቪው የሚያደርገው ሰው ያስፈልገዋል። ምናልባት ከ30 ቀን የ50 ዓመት ጎልማሳ ሰው እንደሆነ ግልጽ የሚያደርግበት ኢንተርቪው ቢደረግ መልካም ነው። ገብቶሻል? ራሱን ወደ ትክክለኛ ማንነቱ እኔ እኮ የተመቸኝ ማለት ነው። እኔ የተመቸኝ ባቢ ስትሄድ ልታማከረን ልትነግረን እንደው በእጄ እንዲህ ነው ልትለን ይገባ ነበረ ሲባል የሚሄድበትን እናማረገው ለማንም ሰው አልናገርም አለና ምናልባት ኢንተርቪው ማለት ነው ስለ አፋርና ስለ ወሎ ሰዎች አኗኗር መስሎት ይሁን እንዲሄዱ አልኩኝ። ስለ እስልምና ከሆነ የምታወራው ይመለከታቸዋል። ያልገባ እኮ ፖይንት ነው።
ያወራኸው ነገር በራሱ ክትትል የወላጅ ክትትል አይለየው የሚያስብል ኢንተርቪው የሰጠኸው ትክክል። ስለዚህ ለምን ተናገሩኝ ብለህ መናደድ ራሱ የለብህም እኮ። የሰጠኸው ኢንተርቪው የወላጅ ክትትል አይለያቸው ተብሎ ታፔላ መመታት የሚያስፈልገው ኢንተርቪው ሰጥተህ የመጣኸው። ከዛ ደግሞ ኤክስፕሌን ልታደርግ ደግሞ ያምርሃል ማለት ነው። ልትፈስር ደግሞ ያምርሃል። ከዛ ቫይራል አወጡልህ፣ ቪዲዮህን ተቀባበሉልህ። እነፎይ በቃ ሁሉም ኦርቶዶክስ ክርስቲያኖች ቪዲዮህን ቫይራል አወጡልህ። ከዛ ቪዲዮን እየቆራረጡ ማዕረግ ተሰጠው፣ ኡስታዝ ተባለ። አዎ ኡስታዝ እየተባለ ተጠራው። ከዛ ማዕረግ ተሰጠው፣ ኡስታዝ አሉት። በቃ ትክክል እውነቱን አወጣ፣ አፈራረጠው፣ ጀግና ምናምን ተባለ። ከዛ ሲያዩ አዝማሚያው እኔ የተናገርኩትን ኢንተርቪው ቪዲዮ ሙሉ አልሰማችሁም? ፖድካስቱ ላይ የተቆራረጠ ቪዲዮ አመተው አሳልፈው ሰጡ ምናምን አለ። ታዲያ አንተ አሁን የ3 ወር ህፃን ካልተባልክ ስንት ትባል ነው ማለት? ምን እንዲሉ ነበር? እኔ ማለት የማይገባኝ እሱ ማለት ነው። ምን እንዲሉ ነበር የፈልገው? ተድላ እንደዘገበው የሆነ መስማት የሚፈልገው ነገር አለ ታውቃለህ? ተድላ እንዳስተማረው ኧረ በፈጣሪ ስም ኧረ አጉቴ ተድላ ኧረ በነገርሽ ላይ ስሚ እኔ የሰዎችን ሀሳብ በመስማት ልገረም እችላለሁ፣ ላደንቃቸው እችላለሁ። በሰዎችን ሀሳብ ግን በአጭር ጊዜ ውስጥ አቋሜን አልቀይርም። በዛ ሀሳብ ሰዎችን አልቀጠቅጥበትም። አንድ ተድላን በመስለሙ በጣም የተናደደ ልጅ አለና ያ ሰው ይሄ ኤቲስትነት የሚባለው ሃይማኖት እምነት አልባ የሆነ ትውልድ መፍጠር ታሪክ መስራት የሚፈልግ ልጅ አለ እና በሱ እንደተጀመረ በሱ አልተጀመረም። በነገራችን ላይ ትልልቅ ሰዎች አሉ ኢትዮጵያ ውስጥ ሃይማኖት ምናምን ሃይማኖት የሚባለው በጣም የሚጠየፉትና የሚጠሉ ሰዎች አሉና የእነሱን ታሪክ በመቀማት ብዙ ያስተማሩ ሰዎችም አሉ። በነገራችን ላይ ሃይማኖት ሰው ሰራሽ ነው ብለው ማለት ነው። የእነሱን ታሪክ በመቀማት የራሱን እንደሆነ አድርጎ ለማስቀመጥ የሚፈልግ ሰው አለና ያ ሰው ደግሞ ተድላን መስለው በጣም ያናደዋልና በተንኮል አንዳንድ ነገራቶችን ጣል እያደረገ ተድላ እንደዚህ ብሎ ምንድን ነው እንደዚህ እንዲሆን የሚያደርገው ሰው አለ። አሁን ያ ሰው ለእኔ ብሽቅ ነው፣ በጣም የወረደ ሰው ነው። እንግዲህኛ በ55 ዓመቱ እንትና እንዲህ ያለህ እንዲህ ማለት ፈልጎ ነው እኔ አይደለሁም። ባረዌ እኔ አይቻለሁ፣ ሀሳብ ሲሰጥ አይቻለሁ፣ እንትን ሲባል አይቻለሁ። እንደውም አንድ ቀን እንትን ብሎበት በምንድነው በምንድነው በዋና በር ሰልሞ በጓዳ በር የወጣ ምናምን ብሎ እንደውም ሲያስቀኝ ነበር አንድ ቀን። ለማ አራኔ እሱን እኔ የወድ ሲው ሞተ ሰው ነው። እኔ የሞተ ሰው ስም አላነሳም። ሲው የሞተ ሰው ነው። አሁን ጉድ ምናምን የሚባለው ልጅ ነው እያልሽ ያለሽው? እሱንም እንደዛ ሲለው ነበር ነው የምልህ። ያኛውን አንደርሰን ደረጃለሁ። እሱ ሬሳ ነው። እሱ ተይው ሬሳ ነው። እሱ እነሱ ጋር ተጠግቶ እንትን ማለት ዝም ብላ እንቁልልጭ አይነት ነገር ናት። እሷ እኮ ተጠግታ ነው እኮ ድምጿ ራሱ አይሰማም። ይሄ የሚሸት ሀሳብ የለም የገማ ሀሳብ እንደዛ ነገር ነው። የሱ ሀሳብም አይደለም ለቅሶ በዩ እንደዛ ብዬ ነው እኔ የምረዳው። ያ ሰው ግን ታሪክ መስራት የሚፈልግ አይነት ሰው ነው። ገብቶሻል? እና የተድላ መስለም በጣም ስላበሸቀው ተድላም በሱ እየተሸወደ ነው። ራሱ ጤንነቱ ውስጡ ወደ ውስጡ መመልከት አለበት። እኛ ወንድማችን ነው እኮ ተድላ፣ በጣም እንወደዋለን፣ እናከብረዋለን። እንዳልሽውም የሀሳብ ልዩነት ስለሚያከብር እኛ የምንለው ሀሳባችንን ያከብርልናል ብለን ነው የምናምነው። እንደፈለግን እንድንሆን የሚፈቅድ ሰው ነው እሱ። እንደፈለግኩ ልሁን እንደሚለው ማለት ነው። ከባዱ ነገር ግን እኛ የሚያስረን የሚያገተን ነገር የለም። እሱ ግን ትንሽ መታረም ያለበት ሰው ነው። ገብቶሻል? የሆነ ቦታ ላይ ቁጭ ያለ ሰው ነው ያለበት ቦታ ደግሞ አልታረምም እኮ ብሎ እንደውም እኔ በጣም ያሳቀኝ ፓርት ከተፈጥሮ ሕግ ውጭ የሆነ ምንም አይነት ሐዲስም ቢሆን ይሆን አልረሳሁት ብቻ አልቀበልም ብሎ ማለት የተፈጥሮ ሕግ በራሱ ምንድን ነው ማለት? እኔ አሁን አጎቴ ተድላ አይ ነው እያዳመጥከኝ እንደሆነ ማለት ነው ቅዱሱ መንፈስ ነግሮኛልና የተፈጥሮ ሕግ ምንድን ነው? ከተፈጥሮ ሕግ ውጭ የሆነን ነገር አልቀበልም ብለህ ስትናገር የተፈጥሮ ሕግ በራሱ ምንድን ነው? ተፈጥሮ ሕግ አለው ወይ?
ምንና ምን ሲሆን ነው ከተፈጥሮ ህግ የሚጋጭብህ አንተ? እሳተ ገሞራና በረዶ ቢጋቡ ነው የሚጋጭብህ? እኔ ማለት ምንድን ነው አሁን በጣም ገርሞኝ የያዝኩት ነጥብ ይሄ ነው። እና አንድ ቀን አጫውትሃለሁ አቀዝቅዤ ብዬ ነበረ። የተፈጥሮ ህግ ምንድን ነው? ተፈጥሮ ህግ አልቀበልም። የተፈጥሮ ህግ ካልሆነ አልቀበልም ነው ኖ ሐዲስ አልቀበልም ብሎ ከዛ ከተፈጥሮ ህግ ውጭ የሆነ ሐዲስም ቢሆን አልቀበልም ማንም አያስገድደኝ። እንዴት ነው እንደሌለው ኬስ አስተካክሉ። ስለዚህ አሁን ወንድና ሴት መገናኘት የተፈጥሮ ህግ ነው። ዝሙት ደግሞ ክልክል ነው። ማነው ህግ ያደረገው? ማን የተፈጥሮ ህግ? እሱን ማነው ህግ ያደረገው? ማለት የተፈጥሮ ህግ ማለት ያለ ነገር ነው። ይኸውልህ አቶ ባቢሎን ወደ አንተ ልዞር። ወንድና ሴት ወሲብ ሲያደርጉ ልማድ ሊሆን ይችላል እኮ የተፈጥሮ ህግ። ተፈጥሮ በራሱ በህግ የተመሰረተ ነው ከተባለ አንድ ሰው ለተፈጥሮ ህግ ሪሰርች ማምጣት አለበት፣ ማስረጃ ማቅረብ አለበት። ልማድ ሊሆን ይችላል፣ በልማድ እንደሚደረጉ ነገሮች ሊሆን ይችላል። የወንድና ሴት ወሲብ ማድረግ ማስረጃ የለውም። የተፈጥሮ ህግ ብሎ የሚመዝንበት ሐዲስን በተፈጥሮ ህግ ነው የሚመዝነው ብሎ ለመናገር በራሱ እሱ ኤቪደንስ የለውም፣ ማስረጃ የለውም። ለተፈጥሮ ህግ ምንም ማስረጃ የለውም። ግን የተፈጥሮ ህግ የሚከለክል በ55 ዓመት ውስጥ ሊስን ይለ በ55 ዓመት ውስጥ ሚሊዮን ዓመት ያስቆጠረን ተፈጥሮ በሱ ህግ ነው የሚመዝነው ሃይማኖቴን ብሎ የሚያስብ ከሆነ በራሱ ይሄ ልጁ እንዳለው የሶስት ወር አስተሳሰብ ነው አይመስልም። አይ እኔ ጥያቄ ላንሳ። እኔ ጥያቄ ላንሳ። አሁን የተፈጥሮ ህግ ምንድን ነው የሚቃወም ሐዲስም ቢሆን አልቀበልም ማለት አሁን ለምሳሌ እሱ እንደሚረዳው እኔም እንደዛ ብዬ ነው የማምነው። ወንድና ሴት ግንኙነት ማድረግ የተፈጥሮ ህግ ነው። ይሄ አንዴ ኮሜንት ላይ ለምታሸረግዱ ሰዎች ለመለስላችሁ። ዘላለማዊ ወዳጅም ዘላለማዊ ጠላትም የለም። እኛ ስለ ወዳጅነት አይደለም እያወራን ያለ ነው። ገባሽ? ስለዚህ ይሄ ዝግም ያላችሁ ሰዎች ኮሜንት አታድርጉ። ወይ በተለይ ሜንሽን አድርጋችሁ ምን ነው ተድላውን ሽሳ እኔ ቅድሚያ የምሰጠው ኮሜንት ላይ ሜንሽን አድርጋኝ ነው። ወዳጄ ነበር ይልሻል፣ ወዳጅሽ እኮ ነበር ምናምን ብላ ሜንሽን ታደርገኝ። ኦፍኮርስ ወዳጄ ነው፣ ግን ሀሳብን የሚገድብ አይደለም የኔ ወዳጅነት። ገባችሁ? ካልገባችሁ ዝም ማለት ነው እንጂ ሜንሽን ስታደርገኝ ኃላፊነት ወስዴ ስለሆነ መልስልሻለሁ። ልክ እንደዚህ ማለት ነው። ዘላለማዊ ወዳጅም ዘላለማዊ ጠላትም የለም። እኔ በሐሳብ የበላይነት አምናለሁ። መናገር ይፈውሳል። ሰው እናገራለሁ። ገባሽ? የተንበጫበጫችሁ ሰዎች አላችሁ። እናንተ ናችሁ እየተንበጫበጫችሁ እንደዚህ አይነት ሰዎችን የምትፈጥሩት። በነገራችሁ ላይ አጎቴ ፍቅር ቀጥል። እኔ እንደዚህ አይነት ሀሳብ ግን እኔ እቀበለዋለሁ። ሼም ልታስይዘኝ እኮ ነው። ገብተዋል? አንድ አይደለም በነገር 4-5 ጊዜ ነው ያየሁት ኮሜንቱን እና እኔ እናት እኔ ቅሌት ብርቅ አይደለም። አበባይ ሳንዱች አድርጌ የበላው ሰው ነኝ። ገባሽ? አራጣ ብታበድርኝ ራሱ ማለት ነው ወለድ በስሜ ነው የምጽፈው ላይሽ ላይ። እንደ አይነት አሰራር ነው አይመቸኝም። ቀልደኛ ሰው ዛፍ ላይ ይተኛል። ላላያት ይቀጥል። ፐርሰናሊ እንደዛ ካለች ሌላ ነገር ነው። ግን ሰዎች ከኛ በላይ ፖለቲካ የሚሰራባቸው ሰዎች እኛ ጋር እንደ አይነት አሰራር የለም ብሮ፣ አይሰራም። እኛ ጋር ይሄ 665 ነው። ይሄም እኛ ጋርማ የለም። ግን እነሱ መቃወም አለባቸው። እኛ ሰው ወዳጅም ጠላትም የሚሆነው ከኛ ጋር በሀሳቡ ነው። ምንም አይነት የታሪክ ትስስር የለንም ከራሳችን ጋር ቢሆን። ገባችሁ እያልኳችሁ ያሉት? ሰው ወዳጅም ጠላትም የሚሆነው እኛ ጋር በሀሳቡ ነው። ስለዚህ እዚህ ቤት ሀሳብ ይነሳል፣ ሀሳብ ይሸጣል፣ ሀሳብ ይለወጣል፣ ሀሳብ እንገዛለን። መልሰን ሰውየውን በሀሳቡ ሪስፔክት እናደርገዋለን። ከዛ ውጭ ምንም አይነት የተለየ ነገር አንጠቀምም። ምክንያቱም እኛ ራስ ገዞች ነን። ገባችሁ? ቀጥል ፍቅር። ምን አለ መሰለሽ እሷ በፐርሰናሊ አንቺን እንትን ካደረገች ሌላ ነገር ነው። ግን አሁን እንደዚህ ብለን በመናገራችን ፖለቲካ የሚሰራው ልክ ገስት ላይ እንዳሉ ሰዎች እና ከታች ኮመንት የሚጽፉ ሰዎችን ነው ፖለቲካ የሚሰራው። እነሱ እንደፈለጉ እያወሩ
እነሱ ደግሞ ከታች እንትን እያደር ዝም ብለው እየሰሟቸው እየሳቁ ነበር። አያቸው እየደገፉ ነበረ ተብሎ ፖለቲካ ስለሚሰራ መቃወማቸውም ለእነሱ እንትን አሪፍ ነው ብዬ ነው እንትን ምለው። እኔ ገስት ላይ ያሉ ሰዎች ሰላም ልበልና መጨረሻ ላይ የዳዲ ጉዳይ እኔ ሰላም ወንድማችን እንደሆነ ታላቅ ወንድማችን እንደሆነ ምርጥ የሆነ ሀሳብ የሚያመነጭ አይምሮ እንደነበረው መስክረን እንዘገዋለን። የእሱ ጉዳይ ወደ ሌላ ጉዳያችን እንድንገባው ማለት ነውና ሩሃይና ሩሃይና ገና ነው አይ ገና ነው አያልቅም። የተድላ ጉዳይ አንገት ላይ ብሎክ አይሆንም ወይስ ምንድን ነው? ኦፓ ምን አስጠብሎ ነው የመጡት? ወደ ሐሳብ ገባበ። አረ ተዋቸውም፣ እንደዚህ አይነት ሰው የፈለገውን እንትን ይበል፣ ተዋቸው። እሺ ራይነር ገና ነው። አንገቱ ላይ ያሰረውን ማህተብ ሳናስበጥሰው አንቶ በቃ ይሄን ማወቅ አለበት። ሞዴሬተር የሆኑ ፌክ አካውንቶች ናቸው አካውንቶቹ ግማሾቹ። የሆነ ቤት ሞዴሬተር ይሆናሉ እና ከዛ ፌክ አካውንቶቻቸውን ይዞ ይመጡና ምናምን መልክ ይሰራሉና እያየው ነው ሲፈቱ ራሳቸው። ለዛ ነው ኦኬ ኒንጃኒ ያኔ ጋር ያሉ በነገራችን ላይ ስማቸው የቀየሩ ሰዎች አሉ፣ አላቃቸውም። ከነዚህ የከንፈር ምናምን የመላላት ሰዎች ብሎክ አደረጋለሁ እየተፈቱ ነው ያሉት። በነገራችን ላይ በጣም እያየው ነው ተመላልሰው ማለት ነው። የራሳቸው ጉዳይ። ራይነር እንዴት ነህ? እንዴት ናችሁ? ሰላም ነው ባቢ? ኢድ ሙባረክ። አመሰግናለሁ በጣም ቴንኪዩ። ምን ነው እንዴት ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ደህና ነህ? ጠፍተሃል? አለሁ ምን ጠፋለሁ ብለህ ነው? ምን እባክህ እንኳን ደህና መጣ። ለባሉ ድምቀት ነው ባልጠብቀህ። ኧረ በአንዳንድ ሰዎች ትዕዛዝ ነው። እንኳን ደህና መጣችሁ አንተ ሞፓልም ይላም እንደ ድርጅት እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እሺ ቀጥል። ጨረስክ? እንዴት እያሳለፍክ ነው? እንግዲህ አሪፍ ነው። አረፋ ደስ የመጀመሪያ ጊዜ ነው ባይዜ መጀመሪያ ቲንክ ወደ አመት ሊሆነኝ ነው እና ደስ ይላል አልሐምዱሊላህ። እና ያው ምንም ያው ባነሳችሁት ሀሳብ ላይ አዶና እንግዲህ የሚመክረው ሰው ያስፈልጋል። መመከር ደግሞ አልወደደም ወንድማችን። ቆይ ግድ የለም ጤናን ብቻ ንገረን። አንተ እኔ ምንም የተለየ ነገር አልናገርም። ባይዘ አንዳንዴ አጀንዳ መሆን የማይገባ ነገሮችን አጀንዳ ማድረግ ሲፈልግ ያለሁና ይሄ በጣም የሚያናድም ነገር ነው። አንደኛ ሙስሊም ከሆነ ለእስልምና ነው የሚሰራው እንጂ 10 ቦታ ማሽቃበጥ አይጠበቅበትም። ይህ ስህተት ነው። ላይክ አዶ ፈንኪረን አሁን ለምሳሌ ስለ ክርስትና አይመለከተኝም። በቃ እንትና በዚህ ተናገረ በዚህ አስተካክሎ ምናምን ታብታብ አድርጉ ፍቅሮቼ። ማን ነው የሚወውተኝ? እንትን ነው ሀሳብህን ጨርሰሃል እኮ። እንዴት ነህ? ደህና ነኝ አልክ። ኢድ ሙባረክ አልክ። ጨረስክ እኮ ታይምህን አለቀ። ደቂቃ አልቋል። አንተም ደግሞ ሄድና የራስን እንትን አደራጃሉ። ፓፒዬ ቀጠል ፍቅሬ። ሬይነር ምንድን ነው በእኔ ቪዲዮ ካልተሰራ ያልክሳ ነው? 4 ቪዲዮ ካልተሰራ እኔ አላይማ። እርግጥ ምንም ችግር የለውም። አጎቴ ተድላ እንደው ታፍኖ የሰራው ፖስት ያደርገዋልና አፈኑኝ እኮ መናገር አልቻልኩም ብሎ ፖስት ያደርገዋልና በመታፈን አያምንም። በሀሳብ ነፃነትና ሀሳብን በመስጠት ይስማማል ብዬ አስባለሁና ግን ደግሞ አንተ ደቂቃህን ጨርሰሃል።
አይ አሁን እኮ ነው የሚያናደኝ ፓርት እኮ አለ። አሁን እሱ መናገር ፈልጋለሁ ላይ በቃ ብቻ አንተ ናደድ እንዴ አጭን ደግሞ ነገሮች አሉ። አሁን ላይክ ስንት ዘመን እፎ የሚያወራው ነገር እንትን እስኪ ኧረ ተዋት ነው። ቆይ እኔ ላውራ ሁለተኛ ስልክ የት እንደገባ እኮ ነው እንትን ያልኩት እኔ እንጂ እኮ እኔ አንዴ ሀሳቤን ልጨርስ። እኔ ሬይነርዬ ስጋ በልተሃል? መጀመሪያ ቆይ ግድ የለም ስጋ በልተሃል? አዎ አልበላሁም። ስጋ ካልበላ ሰው ጋር ምንም አይነት ህብረት የለንም እንዴ? እንዴ እንደዛ አይደለም ማለት ኧረ እኔ ጾሙን የዋለ ሰው ደግሞ እንደነገ ስማ ነገ ደግሞ ተነስቶ ድምፄ ብዙ አይሰማም ስጋ በገዙልኝም ቅሬታ የለኝም ከቻላችሁ 1 ኪሎ እኔ የምረዳው እንትን ነገር አለ። በነገራችን ላይ እኔ ገብቶኛል እኮ ሁሉም ነገር፣ ግን አንዳንድ ሰዎች እስኪ በቃ እኔ ሀሳቤን ልቀጥል ደግሞ እንደፈረደብኝ እንትን ደግሞ ለማድረግ ሞክራለሁ። ለማንኛውም ወንድማችን እና አባታችን የተከበርክ አባታችን እና ወንድማችን ተድላ ሆይ ከትንሽ በፊት እንደተነገረው ተድላ እንደዘገበው እንደተናገረው ግባ ሬይነር አስገቡት። ሬይነር አይገባም። አታለቅልቁ፣ ኮሜንታተሮች አታለቅልቁ። ዘመናችሁ ሙሉ እንዳለቀለቃችሁ ነው። አይገባም። እዚህ ቤት አያወራም። አንተ ቀጥል። ባያወራም ይግባ፣ ችግር የለም። ታች ቀጥል። ኦኬ ሀሳቤን እስኪ ልጨርሰኝ። ኦኬ ተድላ እንደዘገበው እንደተናገረው ተብሎ የሚነገር ትምህርትም ሆነ ሀዲስ የለም። ስለዚህ ወንድማችን ሆይ የኛ ወንድማዊ ምክር ምንድን ነው? ትንሽ ወደ ራስህ ብትመለስ መልካም ነው። ወደ ውስጥ ብትመለከት አሪፍ ነው። ተረጋግተህ ራስን ብትፈትሽ መልካም ነው። የውስጥ ፍላጎትን ብትረዳ መልካም ነው። የሚያስፈልገህ ምን እንደሆነ ጠንቅቀህ ብታውቀው መልካም ነው። አንዳንድ ሰዎች ስለተጨነቁ በጭንቀታቸው ፈውስ ሊሆን የሚችል ሃይማኖት ነው የሚለውን አመለካከት ካለህ ተሳስተሃል ማለት ነው። በዘመነ ነቢዩ መሐመድ ግመል ስለነበረ የግመልን ባህሪ ያውቃለሁና ስለ ነቢዩ መሐመድ አውቃለሁ ማለት አይቻልም። በጣም የተለያየ ነገር ነው። አፋሮችን አውቃሃልና እስልምናን አውቄያለሁ ማለት ደግሞ በጣም የማይቻል ነገር ነው። እስልምና ጥልቅ ነው። እስልምናን ለመረዳት እስልምናን ለማወቅ ስለ እስልምና ማለት ነው የእስልምና ህግጋት የእስልምና ትምህርት ለማወቅ በጣም ብዙ ጊዜ ያስፈልጋል። እንደተባልከው እኔ የ3 ወር ህፃን ሳይሆን የ3 ቀን ህፃን ለእኔ ማለት ነው። ለምን መሰለ 3 ወር ሙሉ በማይረባ ነገር ነው ያሳለፍከው። ከሰለምኩ በኋላ ስለ እስልምና እኔ እየተማርኩም አይመስልኝም እውነት ለመናገር ማለት ጊዜን እያጠፋ ያለው በማይረባ ነገር ነው። ትንሽ ሶሻል ሚዲያ የሚባለውን ቀንሰ ማጥናት ማወቅ። በነገራችን ላይ ስለ እስልምና እኔ ምንም አላቅም የሚባል ሰው ስለ እስልምና ከአንተ በላይ ያውቃለሁ። ሰልም ያለው ብለህ ብዙ ወራትን የቆየ ሰውዬ እኔ ከአንተ በላይ ያውቃለሁ። በነገራችን ላይ ጊዜን በማይረባና በማያስፈልግ ነገር ነው እያባክንክ ያለው። ትልቅ ሰው ነህ። 50 ምናምን ዓመት ማለት ቀላል እንትን አይደል፣ ቀላል እድሜ አይደለም። ስለዚህ የጎደለህን ነገር ውስጥህን የሚያስፈልገው ነገር በትክክል ተረዳው። ምንድን ነው የሚያስፈልግህ? እኔ እንደዚህ ብለን ስናወራ ሌላ ነገር አይደለም፣ ስም ማጥፋት አይደለም። ብር ከሆነ ካስፈለገ ለምሳሌ መስራት ነው የሚጠበቅብህ። ለምሳሌ ነው እኔ ያነሳሁት፣ መስራት ነው የሚጠበቅብህ። የብር ችግር ሃይማኖት ሊሸፍነው አይችልም። ከታመምክ ለምሳሌ አሁን ከታመምክ ሃይማኖት ሊፈውስ አይችልም። መታከም ነው ያለብህ። ገብቷል? ስለዚህ እኔ እንዳይብህ የመንፈስ መናጋት ነው አንተ ውስጥ ያለው። የተናጋውን መንፈስህ ረጋ ብለህ ከተናጋው ዓለም ከሚዲያ ጠፍተህ ውስጥህን ምን እንደሚያስፈልገው ተረድተህ ውስጥህን የሚያስፈልገው ነገር ብትሰጠው በቅድሚያ የተሻለ ነው። ወንድማዊ ምክር ነው። አያስፈልግም፣ ሚዲያ አያስፈልግም። አንተ በዚህ ሰዓት ማለት ነው በጣም ጊዜ ሰጥተህ በጣም እየታመምክ በጣም እየደከመ እየሰለቸ እያዛጋ የምትወስደው መድኃኒት አለ። ዝም ብሎ ስለ ሃይማኖት በአንዴ እንትን ልታደርገው አትችልም። በአንዴ ልትረዳው አትችልም። ሃይማኖት በጣም ሰፊ ነው። በተለይ ደግሞ አዲስ ሃይማኖት አሁን ከ3 ወር በፊት የገባበት ሃይማኖት አሁን ከህፃንነታቸው ጀምረው ያደጉበት ሰዎችን ለማስተካከል ነው እየሞከርክ ያለው። በጣም ከባድ እኮ ነው።
እንዴት አድርገው ስለ እስልምና ማስተማር እንዳለባቸው እነሱ ካንተ በላይ ያውቃሉ። ገብቷል? ለሰዎችም እንዴት አድርገው መመለስ እንዳለባቸው ጠንቅቀው የሚያውቁ እነሱ ናቸው። ስለዚህ ወንድሜ የሰዎችን ማስተካከል የሰዎችን ማረም ተወውና ተመልሰህ ውስጥን የሚያስፈልገው ተረዳ። በመጀመሪያ ምንድነው የጎደለ እኔ ውስጥ የጎደለ ነገር ምንድነው ብለው ውስጥን የጎደለህን ነገር ሙላው በመጀመሪያ። ከዛ በኋላ ሃይማኖት ውስጥ ገብተህ ስለ ሃይማኖት ደግሞ አጥና፣ አንብብ። መከራከር ለአንተ በነገራችን ላይ ወስነ ከገባ የገባህበትን ሃይማኖት ቦታ ሰጠህ ማጥናት አለብህ። አሁን እነንትና ጋር ሃይማኖት ከሌላቸው ሰዎች ክርስቲያኖች ምናምን አይስለችም? ግን የሆነ ሰዓት ላይ አሁን በጣም የወረዱ ሴቶችን አስገብተህ ገዝት ላይ ታይ በእናትሽ ታይ እያልክ አሁን አይመጠንም እንደዚህ ያለ ነገር። አሁን እኔ ካንተ አልጠብቀው እውነት ለመናገር እኔ ኮመንት አድርጌያለሁ የሆነ ሰዓት ላይ ለኮመንት በክብር ስለመለስክ እኔ አመሰግናለሁ ስላከበርከኝ። እኔም አክብሬ ነው ኮመንት ያስቀመጥኩት ምክንያቱም የማይመጥንን ነገር ስለሆነ። አሁንም እሱን ነው ደግሜ የምናገረው። ብዙ ነገር ያሳለፍክ ሰው ነህ፣ ብዙ ነገር ያየህ ሰው ነህ፣ የተለያዩ ሀሳቦችን የሚያመነጭ አይምሮ አለኝ የምትል የነበርክ ሰው ነህ። እኔም እንደዛ ነው ያየሁት የሆነ ሰዓት ላይ የሚገርም አይምሮ የነበርክ ሰው ነህ። እኔ ግን የኔ ፍልስፍና አለ፣ ሃይማኖት ያደድባል የሚል ፍልስፍና አለኝ። እሱን ያረጋገጥክልኝ። ሃይማኖት ስትገባ በጣም ነው የደደብክብኝ። ሃይማኖተኛ ስትሆን በጣም ነው የወረድክብኝ። በጣም ነው የወረድከው። ከእንደዚህ አይነት ጥቃቅን ነገራቶችን ከመለቃቀም መውጣት አለብህ። የወደቁ የገሙ ሐሳቦችን ለቃቅመህ መልስ መስጠት የሚባለው ነገር አንተን አይመጥንህም እንዴ! አንተ እኮ የ3 ወር ህፃን ነህ ገና። የ3 ወር ህፃን ማለት ለእስልምና ገና አዲስ ነህ ስትባል እኮ ያ ነገር እኮ በስነ ስርዓት መረዳት ያቃተ ሰው እኮ ነህ። ለምን አላቅም ምንድን ነው የሆንኩት ብለህ ራስን መፈተሽ አለብህ። የ3 ወር ህፃን ነህ ስትባል በጣም ያለቀስከው ለምንድን ነው ይሄን መረዳት ያቃተ? ብዙ የምትረዳ ሰው ችግር ስላለ ነው። ወደ ውስጥ ስለማትመለከት ነው። የጎደለህ ምን እንደሆነ ስላልተረዳህ ነው። ስለዚህ የጎደለኝ ምንድን ነው ብለህ ውስጥን ተመልከተው። በመጀመሪያ ተድላይ ማተብህን በጥስ። ከላይ ቁቧን ቁጭ አድርገህ የእስልምናንትን ከታች አንገትህ ላይ ማተብ አድርገህ ሙስሊም ነኝ ማለት አይቻልም። ስትሰልም እስልምና የማይፈልገውና የማይፈቅደው ነገር በሙሉ ትተህ ነው የምትሰልመው። ይህን እንኳን አታውቅም። አመንዝራ የነበረች ሴት ምንዝርናዬን እየቀጠልኩ ነው የምሰልመው የሚባል ነገር የለም። ሲዝረከረክ የነበረ ሰው መዝረክረኩን እቀጥልበታለሁ እስልምና ውስጥ የሚባል ነገር የለም። እስልምና የማይፈቅዳቸው ነገሮች አሉ። እነሱ እርግፍ አድርገህ ነው መተው ያለብህ። የለም ራስህን ለአንድ አምላክ ስትገዛ፣ ራስህን ሁሉ ነገርህን ለአንድ አምላክ አሳልፈህ ስትሰጥ በእሱ ህግ መመራት የሚባል ነገር አለ። እሱ የማይፈልገው የማይፈቅደው አለ። እንደፈለግኩ የሚባል ነገር የለም ሃይማኖት ውስጥ የለም። እንደፈለግኩ እንኳን በሃይማኖት በምድር ህግ እንኳን እንደፈለግኩ የሚባል ነገር የለም እንዴ! የሌሎችን መብት ማክበር አለብህ። የሌሎችን ሀሳብ ማክበር አለብህ። ሌሎችን መጋፋት የለብህም። በምድር ህግ እንኳን በሃይማኖት ይቅርና። ስለዚህ ረጋ በል፣ አንብብ፣ አጥና፣ ወደ ውስጥ ተመልከት። ከአንተ የሚመነጭ ሀሳብ ለሰው የሚያስፈልግ አይደለም። አንተ ሀሳብ ያስፈልጋል። አዲስ ሰው ነህ፣ ገና ህፃን ነህ፣ እንግዳ ነህ። አንተ እንግዳ ሆነህ በገባበት ቤት ውስጥ አስተናጋጅ መሆን የለብህም እኮ ተድላይ። እንግዳ ሆነህ ገብተህ አስተናጋጅ ነህ አንተ። አሁን እንግዳ ተቀባይ ሆንክ ማለት ነው። እንግዳ ራስህ። ስለዚህ ተረጋጋ። ትልቅ ሰው ነህ። በነገራችን በጣም እየሸመመኝ ነው እንደዚህ የምለው እኔ፣ ምክንያቱም ትልቅ ሰው ነህ። አይምሮ በእድሜ ቢሆንማ ኖሮ አንተ ሌላ ነገር ታደርግ ነበር። በዚህ ሰዓት አንተ ለወረዱ ጥቃቅንና አነስተኛ እንትኖችን ኮመንትን መልስ አትሰጥም ነበር። ምንም አያስፈልግም። አሁን አንድ ልጅ ተምናምን ብሎ ጻፈለት፣ ተምናምን እንደዚህ ብሎ ማለት ነው። እሱን እንትኑ አድርጎ ቁጭ ብሎ እንትን ያደርጋል። አሁን እንደዛ ጋር የሰራው ፖለቲካ ምንድን ነው? ተላውን ለምሳሌ ምንድን ነው? ምን ማለት ነው የፈለግከው? አሁን ለምሳሌ እስልምና ውስጥ ስርዓት የሌላቸው ሰዎች የሉም የሚባል ፍልስፍና አንተ ውስጥ አለ እንዴ? እንደዛ ብለህ ነው እንዴ የምታምነው? ልጁ መሐመድ ስለሆነ ስሙ
ለጥፈህ ዝም ብለህ እንትን ስታደርግ ቪዲዮ ስትሰራበት ነበር። ባለጌ ሙስሊሞች ሁሉም የሉም ብለህ ተብላት እንደዛ ብለህ ነው እንደምታምነው ወይስ እስልምና በሰዎች ነው የምትለካው? እስልምና በሙስሊሞች አይለካም። በነገርህ ላይ እስልምና በሙስሊሞቹ አይገመገምም። እንደዛ ብለህ የምታምን ከሆነ በጣም ሩቅ ነህ ማለት ነው። ወይም ሌላ ፖለቲካ መስራት ፈልገህ ከሆነ ደግሞ አላውቅም፣ መሐመድ የሚባል ሰው ተምናምን ብሎኛል ብለህ ሌላ ፖለቲካ መስራት ፈልገህ ከሆነ ደግሞ ሌላ ነገር ነው። አንተ ነው የምታውቀው። አሁን ይሄ ለእኔ የዘቀጠ ነገር ነው። እኔ ክርስትናም እስልምናም የሆነ ነገር በሰዎች አለካው። እኔ አንድ ክርስቲያን ነኝ የሚል ሰው ሌላ ነገር ስላደረገ ክርስትና እንደዚህ ነው ብዬ ፖለቲካ አልሰራም። ስለዚህ ወይ ፖለቲካ እየሰራህ ነው ወይ ስተሃል፣ ከራስ ጋር አይደለም ያለው። በቃ በአንተ በደን የሆነ ሰይጣን እየተናገረ ነው ማለት ነው፣ ወይ የሆነ አካል እየተናገረ ነው። ምን ልበልህ? ካልሆነ ግን በጣም ፖለቲካ እየሰራ ነው ማለት ነው። ሌላ ፖለቲካ ውስጥ ገብታል ማለት ነው። ስማ ፍቅር፣ እንደውም አንድ ጓደኛዬ ሙስሊም ሆኖ ነው ቱሪስት ሆኖ ነው የሰውዬ ምንድን የት ነበር የሄደው? ጋይስ ማሮቼ ሀጂን ያደረገው ምንድን ነበር ያደረገው? አቃጣሪዎች ከታች ጻፉ። ለደህና ነገር ስትጠየቁ እጃቸው አይሰራም። ኡምራ ኡምራ ያደረገው እና የሆነ ሰው እንዴ ኦፓ አለኝ ጌታን ኡምራ ያደረገው ሙስሊም ሆኖ ነው ወይስ ቱሪስት ሆኖ ነው? ማለት ሲመጣ አውርቶ ሊሞት አለ ስለ ንጽህናቸው ስለ አለባበሳቸው ግን ምንም አይነት ወደ ውስጥ የገባ ነገር አእምሮ ተዘግቷል። የሰውዬ አማኝ የመሆን እድሉ ጠባብ ነው። ለዛ ነው አሁንም የመገራትና የመታዘዝ ፍላጎት የሌለው ያለኝ ሰው አለ እና በጣም ነው የገረመኝ እይታው ማለት ነው። አንድ ሙስሊም የአላህ ባሪያ ከሆነ የሚታዘዝ ከሆነ ገባክ ሰው ስለዚህ የመታዘዝና አማኝ የመሆን ራሱን ራሱ አልገዛም እኮ ነው እያልኩ ያሉት። በ55 ዓመት ራስን አለመግዛት ለእኔ ቡድሃም ሆነ ሙስሊም ኦርቶዶክስም ሆነ ኤቲስት ሆነ ፓጋን ለውጥ ራሱን አልገዛም ማለት የት መቼ መናገር እንዳለበት አያውቅም፣ ለማን መመለስ እንዳለበት አያውቅም፣ ስለምን እንደሚወራቅም በምን ሀሳብ ላይ ተነስቶ ራሱ መናገር እንዳለበት አያውቅም። የሚናገረው የተሰማውን ነው የሚናገረው። እሱን ደግሞ እያመጣ የሚፖስታቸው ቪዲዮ እና የሚሰራባቸውን ሀሳብ ስታይ ኦኬ ሶ ስለዚህ ይሄ ሰው ይሄ እንዴት ነው አንድ ነገር ታያለህ፣ ይሰማሃል፣ ወዲያው ካሜራ ፊት ስታወራው ማለት ነው። ከምን አንግል ነው፣ ለምንድን ነው፣ ማን ነው ያለው፣ መቼ ነው ያለው ምናምን የሚባለው ነገር ምንም ግድ አይሰጠውም እሱ እና ለምንድን ነው እንደዚህ ሆነው ይዘው ብሎ የጠየቁ ሰዎች አሉ። ከድርጊቱም ስታይ እድለኛ ነው እሱ ኡምራ አድርጓል። እስላም ሙስሊሞችን አይቷል። ከሙስሊሞች ጋር ከኡስታዞች ጋር ነበር፣ ሊያስተምሩት ፈቃደኛ ነበሩ። ግን ያን የማድረግ እድል አልነበረውም በሚያሳዝን ሁኔታ ማለት ነው። ችግሩ እሱ ነው። አሁን መጠናት ያለበት ነገር ምን እንደሆነ ታውቂያለሽ? አለሽ? መጠናት ያለበት ነገር እኔ እውነት ለመናገር በቃ እንደዚህ ነው እንትን የምናደርገውና እውነት ለመናገር እኔ አሁን በቃ እንደጠረጠርኩት በቃ ዮኒ ማኛ ሲሰራው የነበረ በሶሻል ሚዲያ ታሪክ በምድር አድርጎ ከአፋሮች ስንት ግመል እንደወሰደ ነው። እኔ አሁን ጥናት እያደረኩ ነው። በቃ እንግዲህ ብቻ የሆኑ እንትኖች አሉ፣ ትሪኮች አሉ። ትሪኮቹ ደስ ይላሉ። እየሆነ ያለው ያየነው ነገር ደስ ይላል። እኛ ግን ነበራዊ ሁኔታዎች ላይ ወቅታዊ ሀሳቦች ላይ ያየነውን እንደ 665 ተቋም ተናግረናል። የምንመራውም ሰው የለንም። ይሄ ህጋችን ነው። እንደ ትንቢት አስቀድመው የተናገሩ የደረሰባቸው ናቸው። ስለዚህ ወደፊትም ቢሆን እንደዚህ አይነት ሰዎች ላይ ከመናገርና ሀሳብ ከመስጠት ወደኋላ አንልም። ይሄ ህጉ ነው፣ የ665 ህጉ ነው፣ የማህበራችን ህግ ነው። እናንተ ደግሞ ከኛ ጋር ቆዩ። እንግዲህ የሚፈጠረውን ነገር እያየን ሀሳብ እንሰጣችኋለን። ዋናው ነገር ግን ምንድነው? እኔ ተድላ ኩርፊያህን አቁም።
እነዚህ የኔ የኦፓል ምክሮቼ ናቸው። ነገ ደግሞ ተነስታ 10 ዓመት እበልጥሻለሁኝ እንዴት ትመክሪኛለሽ ብለህ ቪዲዮ እንዳሰራብኝ እሺ፣ ያስፈራኛል። ቢሆንም ግን እኔ ቢያንስ ያየሁትን ኩርፊያህን ብታስተካክለው ይሄ በቃ እችላለሁ፣ ሙስሊምም መሆን እችላለሁኝ፣ አግኖስቲክ መሆን እችላለሁ፣ እንደፈለኩ ማውራትም እችላለሁ፣ ከዛ ደግሞ እውነተኛ መሆን እችላለሁ፣ ሁሉንም መሆን እችላለሁ እኔ እችላለሁ የሚል አይነት ስሜት ላይ ነው ያለኸውና የትም አይደርስም። ከእድሜህም አንጻር ካለህበትም ሁኔታ አንጻር ከተቀበልከውም ሃይማኖት አንጻር ከእውቀትህም አንጻር ይሄ የትም ስለማይደርስ ራስህን ግራ። እኔ በቃ በእስልምና ልጆች ቦንሰውሃል። አለባበሳቸው ሲያምር ልጆቹን አይታቸው የሱ እና ልጆች እንግዲህ የራሱ ልጆች እንግዲህ አሁን ደግሞ ያ የ3 ወር ሕፃን ልጅ ነው ያለህ አይደለ? እኔ በልጆች እንደተበለጥክ ነው የማውቀው በእስልምና። እኔ ስለመራኋቸው ነው እኔ ስላሳየኋቸው ነው እንዳትለኝ። አንተን የመሩህና ያሳዩህ ምን ወዳቸው ኡስታዞችና በእስልምና ወንድሞች ነበሩ፣ ግን አንተ የመታዘዝ ፍላጎት አልነበረህም። አመጽና ትምክህት ውስጥ ስለነበረ ምንም የታዘዝከውም የሰራኸውም ነገር የለም። ልጆች ግን ቅንና ታዛዥ ስለሆኑ በልጠውሃል። ረጅም እድሜ ለክብርና ለእውነት እንደሚበቁ ተስፋ አደርጋለሁ። ልጆች አይብሽ በጣም ቆንጅዬና የሚያማምሩ የሚያሳሱ ልጆች ናቸው ያሉት። ተበልጠሃል። ቢያንስ በልጆችህ ቀንተህ ወይ ሙስሊም እንድትሆን ወይ ደግሞ በእኛ ቀንተህ 665 እንድትሆን እንመኛለን። ምክንያቱም እኔ ከድሮም ተዋግተን አንተን ለማስመለስ ነበር አላማዬ። አልተስማማንበትም። ሰለም ከተባለ ቀንም እኛ ማህበራችን ይፈልግህ ነበር። ስለዚህ አሁንም እኛ አቃፊና ደጋፊዎች ነን። ጥሪ እናቀርብልሃለን። ና ወደ 665 ና ወደኛ። በቃ ትክክል። ምንም ችግር የለውም። አኩርፈህ ዘመንህ ከሚያልቅ በንዴት በልህ ሙስሊም ከምትሆን በፍቅር ያለህ ባሪያ ብትሆን ይመረጣል። ሃይማኖተኛ መሆን ከከበደ ደግሞ 665 ሁሌም በራችን ክፍት ነው። በዚህ እድሜ ራስ እንድትጎዳ አንፈልግም። ስትረስ ውስጥ እንድትሆን አንፈልግም። ፉክክር ውስጥ እንድትሆን አንፈልግም። ነገ ደግሞ ምን ቪዲዮ ልስራ፣ ነገ ወዲያ ደግሞ ምን ልበል እንድትል አንፈልግም እኛ አሜን። ስለዚህ ጥሪ አቅርበንልሃል። ያለ ፍርሃትና ያለ ስጋት መቀላቀል ትችላለህ ተቋማችንን። በነገሮች ላይ አካውንት ማሳደግም ከሆነ የሚፈልገው ትልቅ አካውንት እውነት ለመናገር የተደበቀ ብዙ ተከታይ ያለው አካውንት ስላለ በስጦታ መልክ ያው ወደ ነበረበት ወደ ጤናውን የሚመልሰው ከሆነ በስጦታ መልክ ይሰጠዋል። ጤናውን የሚመልሰው ከሆነ እንሰጠዋለን። ግን የእሱ የአእምሮ ጤና እያሳሰበኝ ያለው ነገር አሁን አንተ እንዳልከው ነው። ቪዲዮ እየሰራ ፎረንሱ ከፈለጋችሁ ብሎ ካርጉኝ ከፈለጋችሁ ድጋሜ እንዳልመጣባችሁ እያለቀሰ ነው ቪዲዮ ራሱ የሚሰራው። የሆነ ህፃን ልጅ እያለቀሰ ሲበላ ታውቃለህ? እያለ የሚበላ ጻት ምግቡንም አይተውም ለቅሶንም አይተውም። እንደዚህ አይነት ቪዲዮ ነው የሚሰራው። ቪዲዮቹ ሳይው ማለት ነው። ኦኬ አላህ ካሪስ እንትን በነገራችን ላይ አሁን ለምሳሌ ሀሳቤን እሰጣለሁ፣ እንዳታቋርጡኝ። አጭር ሀሳብ ነው። እኔ አሁን ይህ ሰው ከመስለሙ በፊት እንደፈለገ ሲናገር የነበረ ሰው ነው። እንደፈለገ ሀሳቡን ሲሰጥ የነበረ ሰው ነው። የመሰለውን ሲናገር የነበረ ሰው ነው። ስለዚህ የመሰለውን ከመከተልና የመሰለውን ከመናገር እስልምናን መረጠ። እስልምና ከገባ በኋላ እንደፈለገ መናገር የሚባል ነገር የለም። እንደዛ የሚባል ነገር የለም እስልምና ውስጥ። አሁን ሙስሊም ስትሆን እውነት ብቻ ነው የምታወራው፣ አለቀ። እስልምናው ስትገባ ንግግርህን ሐሳብህን የምትመረምርበት መጽሐፍ አለ። የአንተ ሐሳብ ከመናገር በፊት ከመዝራትህ በፊት የምትመረምርበት መጽሐፍ አለ። በዛ መጽሐፍ ሐሳብህን ተመርምሮ ነው መነገር ያለበት እንጂ ዝም ብለህ የመሰለኝ እናገራለሁ የሚባል ነገር የለም። የመሰለህን ከመናገር እኮ ነው የሰለምከው። የመሰለህን ላለመከተል እኮ ነው ሙስሊም የሆንከው። እኔ እነዚህ ሰዎች ሃይማኖት ሲቀይሩ ሃይማኖት መቀየራቸው በትክክል የተረዱ አይመስለኝም። እንደዛ የሚባል ነገር የለም። ሃይማኖት ውስጥ እንደዛ የሚባል ነገር የለም። የአንተ ንግግር ሳይሆን የሚያስፈልገው እዛ ንግግር በቃ አለ፣ መመሪያ አለ፣ ህግ አለ። ስለዚህ አዲስ ሐሳብ የምታመነጭ ከሆነ የአንተ ሐሳብ በዛ መጽሐፍ ይገመገማል። ውድቅ ከሆነ በቃ ውድቅ ነው፣ ተቀባይነት የለውም። ከተናገርክ ደግሞ ብዙ ተቃዋሚዎችን ታገኛለህ ማለት ነው።
ከመጽሐፉና ከህጉ አንጻር። ስለዚህ ከሰለም ከተለያየ እንደፈለኩ መናገር፣ እንደፈለኩ መሄድ፣ እንደፈለኩ መሆን የሚባል ነገር የለም። ሃይማኖት ውስጥ በነገርህ ላይ የምታውቀው ከሆነ አሁን ለምሳሌ በእስልምና ሙሴና ወንድሙ ወደ ፈርዖን ሲላኩ የመሰላቸውን ተናገሩ አይደለም የተባለው፣ ንግግራቸውን ለስለስ ያለ እንዲሆን ነው ትእዛዝ የተሰጣቸው። እንደመሰላቸው አይደለም። እነሱ ጋር እውነት ስላለ እንደፈለጉ እንዲናገሩ አይደለም። እንደፈለጉ ሆነው በፈለጉት ቋንቋ እንዲያስረዱ አይደለም። ለስለስ ባለ ንግግር፣ በዛ ልክ ምንድን ነው ጥፋተኛ የተባለ ሰው ማለት ነው። እሱን እንኳን ለመስበክ ለስለስ ባለ ንግግር ንግግራችሁን አሳምራችሁ ተናገሩ ነው የተባሉት። ገብቷል? እንደፈለኩ መሆን የሚባል ነገር የለም። ሃይማኖቱ ስትገባ እንደፈለክ ከመሆንማ በቃ ላለመሆን መርጠህ ሃይማኖተኛ ሆናል። እንደፈለክ ላለመሆን እስልምና ውስጥ ገብታል። በአንተ ህግ ከመመራት በአላህ ህግ ነው የምመራው ብለህ እስልምናን መርጣል ወንድሜ። ስለዚህ እንደፈለክ የምትሆንበት የፈለከውን የምትናገርበት ቦታ አይደለም ያለው፣ ሃይማኖት ውስጥ ነው ያለው። የትኛውም ሃይማኖት አይፈቅድልህም። በነገርህ ላይ እስልምና ብቻ አይደለም እንደዛ የሚልህ። ለመታዘዝ አይደል እንዲህ ሙስሊም የሆንኩ ማንነትህን አሳልፈህ አይደል እንዴ ለአምላክህ ለአላህ የሰጠኸው? ያዘዘህን ለማድረግ ለመፈጸም ለመተግበር አይደል እንዴ ሙስሊም የሆንከው? ህግ አልቀበልም ለማለት ነው እንዴ? እስልምና የሚባለውን ሃይማኖት ከተቀበልከው እዛ ውስጥ ያለውን ነገር በሙሉ ነው መቀበል ያለብህ። ካልሆነ ግን ለምን ትቀበለዋለህ? አሁንም ወይ ግባ ወይ ውጣ ነው። በር ላይ ቁጭ ብለህ እንዳኮረፈ ህፃን ልጅ እንትን አትበል ነው። ወይ ግባ ወይ ውጣ። ደምረው ገንዘብ ያዋጡለታል። ኦርቶዶክሱ ማለት ነው ገንዘብ ያዋጡለታል። እንግዲህ ከተጠመቀ ጊዜ ጀምሮ አመቱ ማለት ነው የማደጎ ልጅ ነው የሆነው ወይስ የስላሴ ልጅ ነው የሆነው እስከሚያስብል ድረስ ማለት ነው። ገንዘብ ይሰጡታል። በት ይላል። ጠጁንም ሲበሉ አብልተው ሲጠጡ ጠጥተውት ጋብዛችሁኛል መረጃ ወጣለው እያለ የሚናገር ሰው ማለት እንደዚህ አይነት ሰዎች የግል ኬዝ ያለባቸው ሰዎች ናቸው። ገብቷል? አሁን ትዝ ብሎኝ ነው። ስንቴን የተረዳው ደምረው ጋይዝ ይሰክራል። ልክ ኦርቶዶክሶችን ማስቀና ሲፈልግ ታይትሉ ላይ ከላይ ጴንጤዎች ናፈቃችሁኝ ብሎ ይለጥፋል። የጌታ ቤት ናፈቀኝ ምናምን። አሁን እቺ አሽሙር ናት። ገባህ አይደል እያልኩ ያሉት እየሰከረ ግማሹ እስኪ ጋበዝከኝ ሰው የቪአይፒ አጋልጥሃለሁ ወንድም እንትና አርቃንህን ከሴቶች ጋር የተነሳው ምን አገባው እሱ? ኢንተርኔቱ የሷ ስልኩ የሷ ጡቷንና ባቷን አስተካከላከች ምን አገባው እሱ? ማንም ሰው በኦንላይን አስገድዶ አይደፍርም። ከዛ ጭራሽ የገዛ ወንድሞቹን እስከ ማስፈራራት የደረሰ ማለት ነው። በቃ ይሄ የተለመደ ሚዲያ ላይ የተለመደ አነጋገር አለ። የሆነ ወንድ የሆነችን ሴት የራቁት ቪዲዮ ይዞ ያስፈራራ ልከሽ በርግደሽ እንደዚህ ግሪን ላይት ምናምን አድርገሽ በዚህ በግራ በዚህ በመስቶት ብለሽ ልከሽ ካየ እሱ ምን አገባው ስላንቺ? አውቃለሁ እንዲህ አርጋሃል ሴቶች እንዲህ ማንም በኦንላይን የደፈረል ፈልገሽ ተበረጋግደሽ ከላክሽ በኋላ ቢዝነሱ አይደለም ለሰውየው ሲጀመር ማለት ነው። ቢያረገው ራሱ ማለት ነው። ግን ደግሞ አድርገውትም ከሆነ አንተ የወንድምህን ኃጢአት ስሳከር መሸጥ የለብህ እና እንደዚህ አይነት ሃይማኖት ውስጥ የሚገቡ ሰዎች የመታዘዝ ፍላጎት የላቸው። እሷ ልክ ገንዘብ ሲጎለው ተሰበሰበለት 3,000 ነበረኝ ብሎ 90,000 50,000 150,000 ይሰበሰበለታል። ከገንዘቡ ሲያልቅ ይነሳበታል። ሊትራሊ ነው የምልባቢ። ገንዘቡ ሲያልቅ ወንድሞቹን መሳደብ፣ ኦርቶዶክስን መተቸት፣ ከዛ ማለቃቀስ፣ ከዛ ሰክሮ መግባት ነው የሚያደርገው። በማግስቱ ደግሞ በሎዛ ማርያም ስለ ሎዛ ማርያም ይቀርባልኝ ብሎ ደግሞ ይመጣል። ነጠላውን እየጎተተ ማለት ነው። ማለት ሰው ስንት እኔ ይቅር የሚለው ብዬ እስከሚያስገርመኝ ድረስ ማለት ነው። ገባህ እያልኩ ያለሁት እና እንደዚህ አይነት ሰዎች ፍላጎት አላቸው ወይ? የመታዘዝ ፍላጎት አላቸው ወይ? ማን ናቸው? መርጠው ነው፣ አለማወቅ አይደለም፣ ፈልገው ነው። ገባህ አይደለ? ፈልጌ መርጬ ነው ብለህ ስትል ምርጫህ በራሱ የነበረህ ነገር በሙሉ መተውን የሚያካትት ነው። የግል ክብርህን፣ የግል ፍላጎትህን ልታጣ የምችለውን ነገር አስበህ ነው። ምንም ነገር የሚገኘው ከዋጋ ጋር ነው። እኔ በጣም በተደጋጋሚ የሚያስገርመኝ አንድ አነጋገር አለው። እሱ ምን ይላል መሰለህ? ልታባሉን፣ ሃይማኖት ከሃይማኖት ልታባሉ፣ ሀገር ለሀገር ልታባሉ እያለ የመንግስት ካድሬ መሆን ያምረዋል። እንደዛ ከሆነ እኮ አንተ አዳነች አቤቤ ጋር ነበር መሄድ የነበረብህ።
ብልጽግና ውስጥ ነው መግባት የነበረበት ነው ማለት የሆነ ሀሳቡን ይገልጽና ሀሳቤን የገለጽኩበት መንገድ ከደህንነትና ከሰላም እጦት ከስጋት ነው። እኔ አንዳንዴ የሰው ፈሪ ሆነ እንዴ ይላሉ። አፋሪ ሆኖ ነው የሆነ ነገር ከተናገረና አቋም ከያዘ ለአደጋ ተጋላጭ ነኝ ብሎ ስለሚያስብ ነው እንደዚህ ያደረገ ያለው የምልባቸው ጊዜዎች ሁሉ አሉ። ከቪዲዮዎች ተነስቼ ነው ሁሉ ማስበው በነገር ላይ ምክንያት አጣውለት። ምክንያቱም ሁሉንም ነው የሚነካው፣ ኦርቶዶክሶችንም፣ ፕሮቴስታንቶችንም፣ ሙስሊሞችንም ነው የሚነካው። የሚያመጣው እሺ ደግሞ ሆትሽ ነው። እዛ እሺ ላይ ደግሞ ሀሳብ የሚሰጠው ለቪው እና ለቫይራል ፐርፐዝሊ ኬዙ ያ ነው እንጂ ችግር ለመፍታት ያንተ አካሄድ እንደማያስኬድ ብልጽግና ራሱ አልሄደም። ዶክተር አብይ ተደመር ብሎት ያልተደመረ ማህበረሰብ በአንተ የሁለት ደቂቃ ቪዲዮ አይስተካከልም፣ አይለወጥም። ያንተ ንግግር ራሱ የሚለውጥ አይደለም። ትችትና እንትን የበዛበት ነው፣ ወቀሳ የበዛበት ነው። እውነትህ ራሱ ከግል ኩርፊያ የመነጨ ነው። ስለዚህ አንተ በፊት ማንነቴን ይዤ ሃይማኖተኛ መሆን እፈልጋለሁ ብለህ የምታስብ ሰው ነህ። እንደዛ ከሆነ ለምን ታዲያ ሻሃዳ ያዝክ? በራስህ ሙስሊም ነኝ ብለህ አቀጥልም ነበር እንዴ? በራስህ መንገድ የምቀጥል ከሆነ አንተ እንዳልከው በበፊት አቋምህ ይሄኛውን ጆርኒህን ማስቀጠል የምትፈልግ ከሆነ ኡስታዞች ጋር መሄድ፣ ጥያቄ መጠየቅም ሻሃዳ መያዝ ምንም እኮ አያስፈልግም ነበር። አብረሃቸው ኖረሃል እንዴ? ሻሃዳ እንደሚያዝ ታውቃለህ። ሻሃዳን ይዘህ ላጥ ላጥ እያልክ ቆብህን አድርገህ ምናምን ነገር ጀለቤን አድርገህ መምጣት ትችል ነበር። ስርዓቱን ከተከተልክ በኋላ ስርዓቱ በዚህ ነው የሚቀጥለው ስትባል ግን አልታዘዝም፣ አመጻለሁ፣ አሳመጻለሁ፣ አዲስ ስርዓት እገነባለሁ፣ እወዛወዛለሁ፣ ወላገዳለሁ ምናምን ብለህ በንዴትና በልህ የምትሞላ ከሆነ ለአንተ ጥሩ አይደለም። ለአንተ ለራሱ ለአእምሮ ጤናህ እኔ ጥሩ ነው ብዬ አላምንም፣ አላስብም። ችግሩ ያ ነው። አሁን አንተ ልክ በቃ የሆነ ማርሽ ቀያር የመሆን ህልም አለ። ከሰራቸው ቪዲዮ ከምታነሳቸው ሀሳብ የተረዳሁት ማለት ነው። ራስን ቀይር መጀመሪያ። ወይ ሙስሊም ሁን ወይ ተደላሁን። ጉላሽ ሆነህ መቀጠል አችልም። ከራስህ ሀሳብና እውነት ጋር የሚጋጩ ቪዲዮች ሳይቀር ነው የምትሰራው፣ የምታነሳው ሀሳብ ራሱ ማለት ነው። ኡስታዝ ወይድ ከዚህ በፊት ኮሜንት አድርጎልህ ልጆች መስጊድ ለምን ይመጣሉ ብለህ የተናገርክ ሰው ነህ። የቪአይፒ ሰርግ ቤት እኮ አይደለም መስጊድ። ይሄ የሰርግ ጥሪ ላይ ልጆቹት አይምጡ ምናምን ይሄ የልጅ ቦታ ክፍት የሚደረግበት ቦታ አይነት ጥሪ አይደለም መስጊድ። መጽሐፍ ቅዱስ ሲናገር አትከልክሏቸው ወደ እግዚአብሔር ቤት ይምጡ ነው የሚለው። እዛ ጋር ላስይዝሽ ሰው። ስለዚህ በእስልምናውም ቢሆን እዛ ጋር ኡስታዝ ወይድ የተናገረው ህፃናት ብሎ ያለው አሁን ለምሳሌ ሰውየው ራሱን የተቃወመው ገብቶሻል። ህፃናት ወደ መስጊድ መምጣት ቢረብሹም ባይረብሹም ወደ መስጊድ መግባት መምጣት አለባቸው ብሎ ሲል ተድላ ራሱን ነው ያለው ኡስታዝ ወይድ። በቃ ይሄ ነው እንትን ሳይንስ እንትን የሚገባቸው ከሆነ ማለት ነው። ሰውየው ደግሞ አይ ህፃናት ስለሚረብሹ መምጣት የለባቸውም አለ። ራሱን ነው የተቃወመው። ስለዚህ መግባት የለብህም ነው፣ እኔ መግባት የለብኝም ብሎ ነው የተናገረው አሁን ተድላ እንጂ ኡስታዝ ወይድ አባባሉ አንተ በትረብሽም ባትረብሽም መስጊድ መምጣት አለብህ ብሎ አለውና አይ እኔ ለምን እመጣለሁ እረብሻለሁ እኮ ምን ትልልቅ ሰዎችን እረብሻለሁ ብሎ ነው ሐሳብ እኔ በእኔ አልቀበልም። ምንሃው የምር እሱ ነው። አይ በቃ ያንተ ሐሳብ አድርገህ ያዘው፣ በተጨባጭነት ያዘው። እኔ ግን ስለታዳጊ ህፃናቶች እነዚህ ከመስጊድ ውስጥ የሚሯሯጡ ከቦታ ቦታ የሚሯሯጡት ልጆች ተድላን ረብሸውታል። የረበሸው ደግሞ መጀመሪያ ገስት ላይ ሶሻል ሚዲያ ላይ አንተ 3 ወር ነው ተብሎ ስለተሰደበ እነዛ ታላላቆች ሆኖ ታይተውት ኮንፊውዝ አድርገውታል ብዬ ነው እንጂ የማስበው ልጆች መስጊድ ውስጥ በምን ሊረብሹት እንዲችሉ ራሱን አልገባኝም። ማለት ለምን ልጆችን እዛ የራሱ ልጆች ይዞ ይሄዳል እንግዲህ እንዳየ ነው ማለት ነውና የሌሎች ልጆች ዘውታ መገኘታቸውና መማራቸው ከተላላቆቻቸው መማራቸው የተላለቆቻቸውን ፈለግ መከታታቸው ኖርማል ነው። ድምጻቸው ራሱ የመረበሽ የሚያስብል አይደለም። ገባ? የመበጥበጥ የሚያስብል አይደለም እውነት ለመናገር ማለት ነው። ስለዚህ ያን ቪዲዮ መስራቱ ሐሳቡን እንደ ሐሳብ እናከብርለትም ኡስታዝ ወይድ የመለስለትን መልስ ግን
ኮሜንቱን አነበበና አግሬሲቭ ጽሁፍ ይመስላል አለ። ቅድም ከኮሜንት ላይ ሰምና ወርቅ ማውጣት ይፈልጋል አላልኩ? በቃ ራሱን የሚያየው ማለት ነው። ልክ በቃ ራሱን የሚያየው ማለት በጣም በተለየ መንገድ ነውና ይገለጥል። እንደዚህ ኮሜንትን አይቼው ምናምን ህብለ ሰረሰሩ አንጎዱ ምናምን ይታየኛል ምናምን የሚል መገለጥ አለኝ ብሎ ያስባል አጎቴ ማለት ነው። ከዛ ኡስታዙ ላይ የጻፈውን ኮሜንት ይሄ አግሬሲቭ ይመስላል። ሰው ልጆቹ ይምጡ ይረብሹ አይረብሹንም ችግር የለውም ነው። ስለዚህ ምንድነው መረበሽ የልጅ ባህሪ ነው በባህሪው ማለት ነው። የሚገኙበት ቦታ ግን የዘላለም ህይወታቸውን የሚገነቡበት ቦታ፣ ወደፊታቸውን የሚገነቡበት ቦታ፣ የሚመሩበት የሚሰሩበት ቦታ ነው። መዋለ ህፃናትና አኒሜሽን ሙቪ ላይ ተቀምጠው ከሚውሉ መስጊድ ውስጥ ሄደው ቢማሩ ቢያው እያደጉ እየበሰሉ ይሄዳሉ። ስለዚህ መጫወት ተፈጥሯቸውም ነው ባህሪያቸውም ነው። ሰው አይረብሸንም። የልጆቹን ድምፅ እንደመረበሽና እንደ መጥፎ ነገር አንቆጥረውም ነው የኡስታዝ ወይድ ኮሜንቱ የተረዳሁት። ከዛ እሱ እዛ ኮሜንት ውስጥ አግሬሲቭ ሜሴጅ አለው ብሎ ኮሜንቱን ሰራበትና ኩርፊያ ገደብ አጣ። በቃ ሄደ አኩርፊ ያለው ብትል ችግሩ ይፈታል ብዬ ነው አምናለሁ። ኡስታዝ በቃ አኩርፊያችኋለሁ፣ ኡስታዝ ወይድ አኩርፊያለሁ፣ ሌሎችም ኡስታዞች ካሉ አኩርፊያችኋለሁ፣ ተኳርፈናል ብትላቸው ችግር ይፈታል ብዬ ነው የማስበው። አያምርበትም። ኤአይ ነው ሰው አይደለም ብሎ የመዘከረለት ሰው እንደዛ ሊለው አይችልም። ከባድ ነው። እና ሀሳባችንን ስንጠቀልለው መናገር ይፈውሳል። ያየነውን ነገር ተናግረናል። ገና ነው ገና አጣቂ ገና ነው ገና ነው። ገስት ላይ ያሉ ሰዎች ከተነፈሱ እስኪ ሰላም እንበላቸው። ከተጠቀለለማ በጣም ከባድ ነው። የአማራ እሺ፣ ጤና ይስጥልኝ የተከበራችሁ ውድ ተመልካቾቻችን እንደምን ሰንብታችኋል? ኢድ ሙባረክ። 65 አባላችን እንኳን ደህና መጣሽ። ክብረት ይስጥልን። የደመነው አምላክ ይመስገን፣ ክብሩ ይስፋ። አቤት አፍሽ ላይ ዛሬ እስታዚ አጠገቤ ስላለ ቃፌ ራሱ ተቆላለፈ እኮ። ትክክል። አንቺ እኮ የሰለጠንሽ ሴት እኮ ነሽ። ገና ነኝ እኮ። አይሰማም እንዴ ግን ድምፄ ይሰማል? አዎ የአማራ የሚለውን የፖለቲከኛ ነበረ ሀሳቡን መስማት የፈለግኩት። አማራ ታዲያ ፖለቲከኛ ሀሳቡ ሊሰጥ ነው? አዎ ፖለቲከኞች የተለየ ሀሳብ ስላላቸው በዛ ላይ አማራ ነው ልጁ አለ። የለም ለምን አትረጋግም? ያው ሳይፈቀድልኝ ባለማውራት ነው። አተኛም እንዴ? እሱ ፋኖ 4 ኪሎ ሳይገባ ስላሰብሽልኝ አመሰግናለሁ። ፋኖ ነው። ደህና ደር አንዴ አይ በፋኖነትም በምንም ተውና በሀሳቡ ዙሪያ ብቻ ብናወራ ደስ እኮ። ታወራለህ እኮ ግን ፋኖ ነህ ወይ? ጥያቄን መልስልኝ እንጂ። ለምን ፈለከው? ምን አንተ ትፈራለህ እንዴ? ምን ፋኖ ማለት ያስፈራል? የመፍራት ያለ መፍራት ጉዳይ አይደለም። ሃይማኖት መፈራ ቢሆን ይሄን ነገር አላደረገም። በቃ እሺ ሃይማኖት ምንድን ነው? እኔ ሙስሊም ነኝ። ሙስሊም ኮንክ ምን ታወራለህ አንተ? ማን ሙስሊም ሲያወራ ሰማህ አንተ? አሁን እዚህ ጋር አይ እኔ በሃይማኖት ነው እንደምታስገቡት? አዎ ማለት ነው። ቴንክ ዩ ራሞስ ቀጥይ። እሺ ለኔ የሚጠይቁኝ ጥያቄ አለ? አረ የለም ግን ማን እንደሆኑ ነው እኔ ማወቅ። ሰላም ብያለሁ። የደመነው አምላክ አዲስ አባላችን ነው። አዎ ማን ደግሞ እኔ የማላውቀው አስፈረምሽ እንዴ? አዎ ወደ አዲስ ገቢ ቤቷ ገብተው ማለት ነው። ቤቷ ገብተው እንዴት አደርሽ ጆኒ ራጋ ሲሏት ጆኒ ራጋ ናት እንዴ? ጆኒ ራጋ ናት። 65 አምላክ ይመስገን ስትል ምስራቅ ቀጠናዎች ከታች ገባ፣ ሙስሊሞቹ ከላይ እንዴ 660 አንቺ ሙስሊም ነሽ 665 በኩራት ከአባሎቻችን አሁን ሊዱ ማፊያ ሆናለች ታውቃለህ። ብዙ ቦታ አንዴ ሊዱ ውስጥ ለውስጥ መዝሙሯን እያጣ እንትን ተባረክ። ጆኒ ራጋ ግን ለኔ ለ665 በክብሬ ይዋደቃለሁ ብላ 400-500 ሰው ባለበት የመሰከረች ሰው ነው። ገና ነው። እኔ ጾታዋን ሳላረጋግጥ አልቀበልም። አይ
ምን ልታረገኝ ነው? ጾታዬን የምታረጋግጠው? አትበኝ እንዲሁ ስጭ ላለ ማለት ነው። የኛ ኮሚቴ የኛ መርማሪ አምላክ ሰውዬ እኔ ሰው ስም ብዬ አልቀበልም። እኔ ደረት ላይ ጉች ስላደረገ እናንትን ስላደረገ እኔ ፀጉሩ ስንትን በፍጹም አላምንም። ሰላም ብያለሁ። ለማንኛውም እኔ በጣም ሰላም ብያለሁ። እሺ እንዴት ነህ? ደህና ነኝ። ወላ ሀሳባችሁን እየሰማሁት ነበረ፣ ግን እኔ ተቃውሞ ሀሳብ ነው ያለኝ። ያው ተቃውሚ በ665 አባል መቃወም ከተቻለ ይቻላል። እኛ ጋር አለ እንደ መቃወም የሚባለው ራሱ እኮ ቦታው ቤቱ እኛ ጋር አለ የሰራ ነው። እኛ አይደለን እንደዚህ ሚዲያ ላይ ኦኬ። ምን አለ መሰላችሁ፣ አንዳንዴ የሆነ ነገር ሲታይ የሆነ ስህተት ነገር ሲታይ ይሄን አታድርጉ ከዚህ ነገር ተቆጠቡ ብሎ ማለት ከእስልምና የሚያስወጣ ይመስልሃል ባቢ? ወይም ደግሞ ከትዕዛዝ የሚያስወጣ ይመስልሃል? አያገናኝም፣ ምንም አያገናኘውም። ማለቴ አሁን ቅድም በሰጠኸው ሀሳብ ላይ መታዘዝ አለበት። አንድ ሰው ሙስሊም ከሆነ አምኖ ነው የገባው፣ ትዕዛዙን መቀበል አለበት ብላል። አንድ ሙስሊም የሚታዘዘው ፈጣሪውን እንጂ ማንኛውም ሰው መጥቶ ይሄን አርግ ይሄን አታርግ እንደዚሁን እንደዛ አርግ ምናምን ብሎ መብትህን ሲጋፋ ዝም ብለህ የምትታዘዘው ነገር አይደለም። አይገናኝም ልልህ ፈልጌ ነው። ፐርሰናል እንትና አይ ከመብት ጥሰት ጋር የሚገናኝ ነገር አይደለም ያነሳ ነው። በነገርሽ ላይ ከመጀመሪያው ሀሳብሽን ላስተካክልልሽ አራሞስ ከመጀመሪያው ስላልነበርሽኛ ስለ መብት ማስከበር አይደለም እያወራን የነበረው። ረጅም ሰዓት ነው የቆየ ነው። አንድ ሰው ለፈጣሪ ነው መታዘዝ ያለበት ስትይ መቼም ፈጣሪ በቴሌግራም እና ወይም ደግሞ ከሰማይ እንደ ሙሴ ከሰማይ ወደታች አይደለም አይደል? አንቺ ትእዛዝ የሚሰጥሽ ህጋቶች አሉ፣ የፈጣሪ ህጋቶች አሉ አይደለ? ስለዚህ እነዛን እንድትተገብሪ ሰዎች ሪካመንድ ሲያደርጉሽ ወይም ደግሞ የተገበሩትና የሚኖሩት ሰዎች ሲያሳዩሽ መቀበል አለብሽ። ምክንያቱም የሰውየው የግለሰቡ ሀሳብ አይደለም። የሀሳብ ተቀብሎ እየኖረ እኮ ነው ሀቢብቴ። በመጀመሪያ ደረጃ ተቀብሎ እስልምናውን ተቀብሎ እየኖረ ተቀብሎ እየኖረ ነው የሚለው ጥያቄ ውስጥ የሚገባ ነው እሱ። አይ ተቀብሎ በስርዓት እየኖረ ነው። እኔ እንደውም ስጋቴ እንዳይወጣ ነው። አንቺ አይደለም እኔ የማወራው ቁም ነገር ነው። ባይዘው አይደለም አሁን አንድ ቆይ እኮ ሀሳብሽን እኮ ላስተካክልልሽ ነው። የ665 ንግስታችን ቢወጣ ምንም የሚያጎለው ነገር የለም። በነገርሽ ላይ ተከታይ ያለው እስልምና ነው። ሁለተኛ ነገር ገብቷል የሚለው በራሱኛ እንደ 665 ተቋም ስንገመግመው እህተ ማርያም ጋር ደርሶ የተመለሰው ላይ የመሰለን ነው። ሆኖም ግን በምን መሰለሽ ወይ በምን መሰለሽ ነው ፐርሰናል የሆነ ሰውን የሆነ ወንድሙን ተው ስላለ አይደለም። ለዚህ ነው በቃ ቶፒክ ተዛብቷል እያልኩሽ ያሉት። ወንድሞቹ ስለተናገረበት ነገር አይደለም እያወራን ያለ ነው። ያደረጋቸው ስላላቸው ነገሮችና ሀሳቡን የሚገልጽባቸው መንገዶች ብዙ ነገር ነው ያነሳ ነው ብዬሻለሁ። ወንድሙን ተው ያለው የሆነ ሰው ሜንሽን አድርጎ ስም ጠርቶ ለተናገረው ነገር ለእሱ ቅድም ማብራሪያ ሰጥተናል። ገብቶሻል እያልኩሽ ያለሁት ወንድሞቹን ለምን ይናገራል? እሱ ርዕሳችን በጣም ጥሩ። እሺ እስልምናው ላይ ያመጣው ማላገጥ አለ። እስልምና ላይ ያሾፈው ነገር አለ። እስልምና ላይ ያደረገው ነገር አለ። አዎ እንደዛ አድርገዋል ብለው ስላሰቡ ወንድሞቹ ማሰብ አይደለም በማስረጃ ነው። ካደረገ በማስረጃ ጠይቀውታል እኮ እያልኩሽ እኮ ነው። አሁን እኮ ይኸውልሽ እኛ የእኛ አጀንዳ መሰረታዊ አጀንዶቻችን እኛ ያየነውን ነው ሃይላይት የምንናገረው። እሱ ግን ኢንተርቪው ሲሰጥ ነብዩ መሐመድ ብልጥ ሰው ናቸው ከመጽሐፍ ቅዱስ ኮርጆ ነው ብሎ ከተናገረው ሀሳብ ጀምሮ እያንዳንዱ እዛ የሰጠው ኢንተርቪው ላይ መተው ጠይቀውት እንዲህ ያልከው ልክ አይደለም ብሎ ስለወቅሰውት አኩርፎ የቀረሰው ነው። ማስረጃ ሲጀመር እዛ ጋር እሱ አይደለም እኮ ጥፋተኛ ኢንተርቪው አድራጊው እኮ አይደለም። አይባልም ራሙስ ልንገር አይባልም። እንዴት ብለሽ ጠይቂኛ እንዴት ብለሽ ጠይቂኝና ልንገርሽ። እኔ እኮ ላይቬ ላይ ለ2 ሰዓት የተናገርኩት ነገር ነው። ይኸውልሽ ማሬ ስሚኝ፣ እንዴት ብለሽ ጠይቂኝና ልንገርሽ። እንዴትም አልልሽም፣ በፍጹም አልልሽም። ራሙስዬ ይኸውልሽ የ665 ንግስት የ55 ዓመት ሰውዬ ከረባት አድርጉ። እኔ አቋሜን ነው የምነግርሽ። እኔ ባለፈውም አቋሜን አሳይችሻለሁ። ከዚህ በፊት ተመሳሳይ ሂስቶሪ አብዱልከሪምና ጉዳይዲያ ፈጥረው ነበረ። ጋይስ ታስታውሳላችሁ? አብዱልከሪምና ጉዳይዲያ ሲናገሩ ነው የተናገርኩት። ጉዳይዲያ ነው ሰዎች ቤቱ የአብዱልከሪም ነው አሉ። እንደዚህ የሚባል ህግ የለም። 18 ዓመት የሞላው ሰው አይዲ ያለው ሰው
ኡስታዝ አሚን ከድላኮ 55 ዓመት ነው ብሎ የሚናገር ሰው 55 ዓመት ሰውዬ ከረባት አድርጎ ሱፍ አድርጎ ሙስሊም ሆኖ እስልምናውን ወክሎ የተቀበለውን ሃይማኖት ወክሎ ሄዶ ኢንተርቪው ሲደረግ ለሚናገረው ነገር ኃላፊነት መውሰድ ዕውቀት መውሰድ ገባሽ መረጃ ማጣቀስ ግዴታው ነው። ሰውየው ሙያው ነው ገባሽ አስገድዶ አይደለም የሚወሰደው አስፈራርቶ አይደለም የሚወሰደው። ስለዚህ ኢንተርቪው ያደረገው ሰውየው ተጠያቂ ካላችሁ ይሄ አህያውን ፈርቶ ዳውላውን ነው። እሺ ቆይ ትክክል ነሽ አንቺ የገለጽሽበት መንገድ ትክክል ነው። ኦፒ በጣም ትክክለኛ ነገር ነው ያስቀመጥሽው። ከረባት ለብሶ ሲሄድ ሬዲ ምን ማውራት እንዳለበት ምን መናገር እንዳለበት ጥንቃቄ መውሰድ እንዳለበት ሐሳቡ ወደ ሌላ ነገር እየሄደ ነው። ራሙስ አይ ሐሳቡ ወደ ሌላ ነገር እየሄደ ነው። እኔ ከተናገርኩት አንፃር አይደል እንትን መስጠት የፈለግሽው ከሰማዋት ለምሳሌ አንተ ከሰማ ነገር ነው ሐሳቡ ኢንተርቪው ወደ ሰጠበት ጉዳይ እየሄደ ነው። እዛ ጋር የተደረገው ነገር መልስ የሰጡበት ወንድሞቹ ናቸው። እንዴት ማስተካከል እንደነበረበት መክረውታል። እሱ አስፈላጊ አይደለም ጉዳያችንም አይደለም። ገብቶሻል። እኔ የተናገርኩት ምንድነው ከሰለምክ አንተ የምትመራበት ህግ ስላለ እንደፈለኩ የፈለኩትን መናገር እችላለሁ ማለት አችልም ነው በቃ ይችላል። ለምሳሌ እኮ ይሄን ለይልኛ አሁን ይሄን ሐሳብ የተቃወምኩት ለምንድን ነው ባቢ ከሃይማኖቱ ረገድ ነው ይሄን ያልከው ወይስ ከወንድሞች ረገድ ነው? ከወንድሞች ከሆነ ከሃይማኖት ነው እንጂ ከወንድሞቹ ማነሱ ምን አደረገ? ከሃይማኖት ረገድ ምን አደረገ? አሁን ለምሳሌ እኔ የፈለኩትን መናገር እችላለሁ ይላል አይልም? ይላል አይደል? ይላል። ቴንክ ዩ። ስለዚህ አይችልም ነው። በሃይማኖት እንደ ሃይማኖተኛ የፈለኩትን መናገር እችላለሁ የሚባል ነገር የለም። የፈለኩትን መከተል እችላለሁ የሚባል ነገር የለም። ለምሳሌ ዝሙት ከሆነ የፈለገው አሁን ለምሳሌ ዝሙት ማድረግ ከፈለገ አሁን ይሄ ሰው ገብቶሻል፣ ዝሙት ክልክል ነው የሚል ህግ አለ እዛው። ታታሮች ቤታችን እንግዳ ሆነው የሚወጡ ሰዎችን መሳደብ አትችሉም። ቤቱን ለቃችሁ መውጣት ነው የምትችሉት። አንቺ ውስጥ አትግቢ፣ አንቺ አይመለከትሽም። ኮሜንታተሮች ግልጽ ማሳሰቢያ ነው የምሰጠው። ቤታችን እኛ እንግዳ አድርገን ያመጣነው የተቀበለን ሰው የመሳደብ መብት የላችሁ። ብልግናችሁን ዓለም ይወቅልን አትበሉ። ወታችሁ ምን ነው የምትችሉት? አንዴ በነገራችን ላይ እንትን መከባበር ጥሩ ነው። ገብቷችኋል። ሰው የሚለውን እንትን የሚለውን የሰው ሀሳብን ማክበር አለባችሁ። ችግር የለውም። በዛ ልክ ደግሞ እናንተም መብታችሁ ነው። የፈለጋችሁትን ማለት ትችላላችሁ። ሌላ ከስድብ ውጭ ማለት ነው። መሳደብ ግን ትክክል አይደለም። ይሄ ነው እየተባለ ያለው። ለማንኛውም ግን ምንድን ያልኩሽ መሰለሽ ራሙስ፣ ይሄ ሰው እስልምናን መርጦ ከገባ የፈለገውን ከመከተል የፈለገውን ከመናገር ለመቆጠብ እስልምናን መርጦ ከገባ እስልምና የሚለውንና በእስልምና ለመመራት ነው ይሄ ሰው እስልምና ውስጥ የገባው። ስለዚህ እስልምና የሚለው እስልምና የሚፈቅደው እስልምና የሚያዘውን ብቻ ነው መናገርና ማድረግ መተግበር ያለበት። ንግግሩ መገምገም ያለበት ከቁርአን አንጻር ከእስልምና አንጻር ነው። ገብቶሻል። የፈለግኩትን እንደፈለግኩት መሆን እችላለሁ የሚባል ነገር የለም ነው ያልኩት። እኔ ሙስሊም ነው የሆንከው ሰልማል፣ ሃይማኖተኛ ነው የሆንከው። ከሃይማኖት ውጭ የነበረ ሰው ሃይማኖት ውስጥ ሲገባ እስልምናም ክርስትና በአጠቃላይ የትኛውም ሃይማኖት ውስጥ ሲገባ በዛ ሃይማኖት ውስጥ ህግ ለመመራት ከሆነ እንደፈለገው ላለመመራት ነው እዛ ውስጥ የገባው። የፈለገውን ላለመናገር ነው እዛ ውስጥ የገባው። እንደፈለገ እሱ እንደሚፈልገው ላለመሆን ነው። ገብቶሻል። አምላክ አመልክሃለሁ ብሎ ምስክርነት ከሰጠ ያ አምላክ የሚለውና የሚያዘውን ለመተግበር ነው እዛ ውስጥ የገባው። ስለዚህ እንደፈለኩ መሆን እችላለሁ የሚባል ነገር የለም። ሃይማኖት ውስጥ ነው ስለነበረው ነው። ገብቶሻል እኮ። እሺ ቆይ ባብዬ፣ ቆይ ስትገባ ስትወጣ ስትሄድ ስትራመድ እኛን አሳውቀህ ውጣ የሚባል ነገር እንዴት ፌር ይሆናል? አላሉም። እንደዛ አላሉም። አይ አካሄድ አላሉም። ለመሰለሽ እነሱ ማንም ከዛ በፊት የት ሄድከው የጠየቀው ሰው የለም። ገባሽ? ይሄ መልክ መስራት ይባላል። ስህተትሽን በፖለቲክስ ላንጉጅ ገባሽ? ኢንተርቪው ላይ ስህተት የነበረው ኢንተርቪው አድራጊው ላይ ነው። አሁንም አዳምጪ። ሄዶ ኢንተርቪው የሰጠው ስለ እስልምና ነው፣ ስለ ነብዩ መሐመድ ነው። ገባሽ? ስለ ቁርአን ነው፣ ስለ ሐዲስ ነው። ስለዚህ ይመለከታቸዋል። እሱ ከሰለመ 3 ወር እንኳን ሳይሞላው ሳያገባውና ይገባኛል ብሎ ተረድቻለሁ ብሎ ባሰበው መንገድ ሄዶ ዘባርቋል። ትክክል። እኔ ለ3 ሰዓት እኮ የተናገራትን እያንዳንዷን መዘባረቁ ላይ ከተስማማሽ፣ እነሱ ደግሞ የሄድከው ስለ እስልምና ልታወራ ቢሆን ስለ ሐዲስና ስለ ቁርአን ስለ ነብያችን ልታወራ ብትሆን የሄድከው ማውራት አይችልም። ስለ ሐዲስ መጠየቅ ራሱ የለበትም ነበር እኮ ነው የምልሽ። ኢንተርቪው አድራጊ አለመመለስ ይችላል። አንድ ነገር ልንገርሽ፣ አሁንም ለአንቺም ለወደፊትሽ ነው የምነግርሽ።
አንድ ሰው የመጠየቅ መብት አለ። ሌላ ሰለምቶች የለውም። ሌላ ሰለምቶች ሲቀርቡ ሌላ ሚዲያ ላይ ላይሸቸው ሌላ ሰለምቶች ሌላ ሚዲያ ላይ ሲቀርቡ አላይሸቸውም። የሚቀርብላቸው ጥያቄ ምንድን ነው? እንዴት መጣ? ጠያቂ ይሄን ጥያቄ አትጠይቅም አይባልም። እየሰለጠንን አይደለም። አንድ ጠያቂ ይሄን ጥያቄ አትጠይቅም አይባልም። ራሞስ የፈትዋ ጥያቄ እየጠየቀው የፈትዋ ጥያቄ አዳምጪኝ። ምን ሆነሻል? ሆቢ ወይ ሊስን አዳምጪኝ። የፖድካስት ንግ ነው የምነግርሽ። ተጠያቂው ግን ጥያቄ መምረጥ መብት አለው፣ የማስቆረጥ መብት አለው ሀሳቡን። ይሄን ታውቂያለሽ። እያንዳንዱ ኢንተርቪው የሚደረጉ ሰዎች አይደለም ሃይማኖት ላይ አይደለም ፖለቲካ ላይ የግል ላይፍ ሂስቶሪያቸውን ራሱ ተናግረው ይሄንን ምረጥ አስወጣልኝ፣ ይሄ እንዳይገባ ምንድነው የምጠይቀኝ፣ ይሄን ጠይቀኝ፣ ይሄን አልጠየቀም የማለት መብት አላቸው። ህጉ ይፈቅዳል። እሱ ግን ሁሉን አውቃለሁ ብሎ ስለሚያስብ ገባሽ፣ በጣም ትምክተኛ ስለሆነ ከረባቱን አድርጎ ሄዶና ቁጭ ብሎ አውራ አላቅም ማለት ይችል ነበር። ገባሽ? አላቅም ብቻ ሳይሆን ሀዲስ አልቀበልም ብሎ እንዳለ ያወራው ስለ ሀዲስ ነው። ሀዲስ አልቀበልም ብሎ እንዳለ ያወራው ስለ ሀዲስ ነገር ከሰማሽው። ስለዚህ አንቺ እንደ ዘባርቆ ነው የጨርሰው። ስለዚህ ጥፋተኛ ጠያቂው አይደለም፣ ጥፋተኛ ተድላ ነው። ተድላ 55 ዓመት ሰውዬ ነው። ከረባቱን አድርጎ ሱፉን አድርጎ ሄዶ የሚያውቀውን ተናግሮ የማያውቀውን አላቅም እንደማለት ገባሽ? እንደሚያቅሰው 3 ሰዓት ሙሉ ዘባርቆና አብኩቶ ወጥቶ እና እዚህ ጋር በላሽታል፣ እዚህ ጋር ጠፍተሃል፣ አስተካከል ሲባል ደግሞ ማን ነው የሚያዘኝ አለ። ማን ነው የሚያርመኝ? ማን ነው የሚቆጠኝ? ጭራሽ ምን ታውቂያለሽ? ሙሉ ቪዲዮን ስሙት። ሰማኑ እኮ ሙሉ ቪዲዮ። አንቺ እንግዲህ እውቀቱ አለሽ፣ ሰምተሽዋል። እንግዲህ አንቺ እንኳን ፍረጅ አይደለም። ለእነሱ ያ ሴንሲቲቭ ፓርት ነው ገባሽ? ለእነሱ እስልምናቸው ዲናቸው ከጓደኝነትም ከወዳጅነትም ከትዳርም ከፍቅርም በላይ ነው ለእነሱ። አንቺ እንኳን በዛ አቋምሽ ሰምተሽው የታዘብሽው ነገር አለ። ገብቶሻል? ግን ተጠንቅቄ ነው ስናገረው። እኔ አሁን የዛን ጊዜ ስናገራችሁ ተጠንቅቄ ነው። ለምን ያኔ በሰዎች በንግግር ጫና ከዚህ ከገባበት ከቀጥተኛ መንገድ እንዲወጣ አልፈልግም። ገባሽ? እንዴት ነው? ተጠንቅቄ ነው ለንግግር ያሱ ተጠንቅቄ ነው። ዛን ጊዜ ነበር መጠንቀቅ የነበረበት። አንቺ አልነበርሽም። ይኸውልሽ አትፈራሩ። አንድ ነገር ልንገራችሁ። ይኸውላችሁ የፍቅራችሁ መሰረት መፈራር፣ አትፈራሩ። አንድ ነገር ልንገርሽ፣ መጠንቀቅ የነበረበት ተድላ ነው። ተድላ እዛ ቦታ ሲሄድ ሙስሊሞችን ወክሎ ነው የሚሄደው፣ እስልምናን ወክዬ ነው የሚሄደው ብሎ ካሰበ መጠንቀቅ የነበረበት ለሙስሊሞች፣ ለእስልምናው፣ ለዲኑ፣ ለነብዩ መጠንቀቅ የነበረበት እሱ ነው እንጂ ጠያቂው አልነበረም። አንቺ አልነበርሽም፣ ኡስታዞች አልነበሩም። እንደፈለገ አብኩቶ መጥቶ እጅን ልታጠብ ሲል አይ ይሄንን አጽዳ፣ ይሄን አስተካከል፣ እዚህ ጋር አርም፣ እንዲህ ነው የሚባሉ ተብሎ ሲባል በራሱ ማን ነው የሚናገረኝ ብሎ የደረፋ ሰው ነው። ስለዚህ እዛ ቦታ ላይ እነሱ ደግሞ በስነ ምግባር በፍቅር ይሄኛው ይስተካከል፣ ይሄኛው ይስተካከል ሲባል አልፈልግም አለ። ከዛስ እፎይን ጨምሮ ኦርቶዶክስ ክርስቲያኖች፣ ፕሮቴስታንቶች ቪዲዮውን ቫይራል አውጥተው ቪዲዮ ሲሰሩበት ምን አለ? እንደ ቪክተም መጣና ቪዲዮዬን ቆራርጠው ፖስተው ፖለቲካ ሰሩብኝ አለ። ምንም ፖለቲካ አልሰሩበትም። ኤዲት አላደረጉ፣ አልጨመሩ፣ አልቀነሱ። ኦርቶዶክሶቹ ፖስት ሲያደርጉ ያወራውን ነው። ዋሽቻለሁ። ከዛ ደግሞ ልክ እንደ ቪክተም መጣና አንገቱን ደፍቶ እኔ አለ እነሱ ቢናገሩኝ ችግር የለውም፣ በሃይማኖት ወንድምና እህቶች አይደለም። እኔ የገረመኝ የእናንተ ሙስሊሞች ነው ደግሞ ጭራሽ እንደ ጥገኛ ህዋስ ሊጣበቅ ፈለገ። አታፍርም ወይ? ይህም ጥያቄ በ55 ዓመት ስትመከር አልመከርም ብለህ ስታጠፋ ልግስጥ ማለት መብት የለህም። ለንግግር ኃላፊነት ትወስዳለህ። ተጠያቂ ነህ ነው ፖይንታችን። ስለዚህ በዛ ነው የዘጋ ነው። ከዛ በኋላ ግን የሚሰራቸው ቪዲዮዎች፣ የሚያሳያቸው ሪአክሽኖች፣ የሚናገራቸው ነገሮች የኩርፊያ ናቸው ነው የኛ ፖይንት። ገባሽ አይደለ ራሙስዬ? በትክክል ቴንክ ዩ ሶ ማች። ትክክል ነሽ። ግን አሁን ይኸውልሽ እኔ ራሱ ቪዲዮ ራሱ ሰርቻለሁኝ፣ በሱ ጉዳይ ላይ ቪዲዮ ሰርቻለሁኝ። እንደነገርኩሽ አሁንም ቪዲዮም ሰራ ላይቭ ስናገር ተጠንቅቄ። ለምን የተጠነቀኩ ይመስልሻል? ለምሳሌ በነገር ሸይ እንትን ነው ተድላ በጣም ከጨፈጨፈኝ ሰው አንዱ እሱ ነው ሲጀመር ማለት ነው። እኔን ገባሻ? እና ስናገር ራሱ ሶሪ ያኔ አንተ ለአንድ ግለሰብ ብለህ እኔን ለ10 ደቂቃ ነው ቪዲዮ ሰርቶ የለቀቀብኝ። ዲሌት አድርጎታል ግን እሱም ቪዲዮ ማለት ነው። ለ10 ደቂቃ ልጆች ነው የላኩልኝ፣ ሼር ያደረጉልኝ ማለት ጀስት አንድ ሰው ነካሽ ብሎ ነው ይሄን ሁሉ የወረደብኝ ማለት ነው። ከዛ እንዲሁም ንግግሩን ብትሰሚው ይቺ ምናምን እያለ ሰምቼዋለሁ። እኔ ግን ለሱ ሪፕሌይ ቪዲዮ አልሰራሁም። አንድ ባህሪ ልንገርሽ፣ የማላቀው ያላየሁት ያልሰማሁት ነገር ላይ አላወራም። ያየሁትና የሰማሁት ነገር ብቁ ካልሆነና ደግሞ ካወራሁ ይቅርታ ጠይቃለሁ። በነገር ይቅርታ እኔ ላይ እንደ ቫይታሚን ነው። በቃ በስርዓት ነው ይቅርታ ጠይቀው እና በዚህም አልሰጠዋቸውም። ለምን እኔ አሁን ሲልኩልኝ ቪዲዮ
መልስ አልሰጠሁትም። ለምን ጀስት አልናገርም። እኔ ሰለምቴ ሰዎችን በፍጹም አልናገርም። በፍጹም ተናግሬ ማላቅም አልናገርም። ሰማሁትና አልክ እንደዚህ ኦኬ እሺ ብዬ ጸጥ አልኩኝ። ከስንት ወር በኋላ ነው ኢንተርቪው ላይ ሄዶ ሲመጣ ተከታተልኩት ሙሉ ኢንተርቪውን። እኔ በእኔ መረዳት ኢንተርቪው አድራጊውም ላይ ችግር አለ፣ ተርላ ላይም ችግር አይቻለሁ። በጣም ከባድ ችግር ማለት ነው። ይኸውልሽ ጠያቂውን እንዲጠይቅ ያደረገው የተደላ ከመጠን በላይ የራስ መተማመን ነው። ገባሽ? ፎከሱ እንደዛ ሊሆን ይችላል። ግን ለምን መሰለሽ አሁን አንቺ እኔ ቤት ላይ ስትመጪ ሰለምቲ ኩሽ ያ ነው። አንቺ እኔ ቤት ላይ ተደላ ዩቲዩብ ላይ ብዙ ጊዜ የሚቀርብ አይደለ? ተደላ ዩቲዩብ ፖድካስት ላይ ብዙ ጊዜ የሚቀርብ የዚህ አይነት ኢንፎርሜሽን ችግር የሌለበት ነው። መብቱን ማስከበር ይችላል። ያለመጠየቅ መብት አለው። በንግግሩ ስህተት ውስጥ ካለ የማስቆረጥ መብት አለው። ያለመጠየቅ ራሱ መብት አለው። እሱ ግን ሁሉን አውቃለሁ ብሎ ስላሰበ ትምክቱን የጣለው እንዲዘባረቅ 3 ሰዓት ሙሉ እንዲዘባረቅ ያደረገው ትምክቱና ሁሉን አውቃለሁ ባይነቱ ነው። ምንም እንደማያውቅ ሲታወቅበት ደግሞ እንደማታረምና እንደመስተካከል እንዴት እመከራለሁ እንዴት እቆጣለሁ ብሎ ደንፎ ያዘው። ከዛስ ደግሞ ምን አደረገ? ኦርቶዶክስ ክርስቲያኖች ቪዲዮን ቆርጠው አውጥተው ፖለቲካ ሰሩብኝ፣ እናንተ አልተረዳችሁኝም። ሄደን እኮ አየነው 3 ቪዲዮን። አንድም ኦርቶዶክስ ክርስቲያን አንተ ከተናገርከው ውጭ ኤዲት አድርጎ አቀናብሬ ፖስት የለም፣ ያወራኸውን ነው ቫይራል ያወጡት። ስለዚህ ለንግግርህ ኃላፊነት መውሰድ ነበረብህ። አንተ ግን አኩርፈህ ቁጭ አልክ። ማኩረፍህ ደግሞ ሌላ ስህተት እንድትሰራ እያደረገህ ነው የኛ ፖይንት። ሰሞኑን የምሰራቸው ቪዲዮዎች የማቀሳሰር ሰሞኑን የሚሰራቸው ቪዲዮዎች ፐርሰናል አታች እያደረገ ነው። የዛኛው ሚዲያው ላይ ግን ያደረገው ምንድን ነው? እኔም ቪዲዮ ልሰራበት የተገደድኩት ምንድን ነው? ለአንድ ግለሰብ እንደዚህ ብለህ ተናግረኝ፣ እኔ ደግሞ በሃይማኖቱ ስለሆነ ሃይማኖቱን ተቻርጌ ነው ቪዲዮ የሰራሁት። ለዛ ነው መመልስልህ ይሄን መልስ ግን ሶሪ ብዬ ነው ራሱ ማለት ነው መመለስ ግድ ስላለብኝ ነው ብዬ ቪዲዮ ራሱ የሰራሁት ማለት ነው። ገባሽ? ፐርሰናል አታች ሲሆን ችግር የለም፣ ተነቋቆሪ እንትን ነው ሚዲያ ነው፣ ተፈነካከች ችግር የለውም። ግን በሃይማኖቱ ላይ ሲሆን ግን ከላስ ምላሽ መስጠት አለብሽ፣ ግድ ነው። ገባሽ አይደለ? ግድ ነው። ሀዲስን በፍጹም አልቀበልም ብሎ ስለ ቁርአን እንዳላወራም አሁን ሚዲያው ላይ ለ3 ሰዓት ሲያወራ ስለ ቁርአን እንዳላወራም ሀዲስ አልቀበልም ብሎ ያወራው ሀዲስ ላይ ያሉ ታሪኮች የገለጸበት መንገድ ለማብራራት የሚሄድበት መንገድ ራሱ እኮ ማለት ነው እብድ ላይ ያሳብዳል። የፈትዋ ይኸውልሽ አንድ ፈትዋ የሚሰጥ ሰው ፈትዋ ሊሰጥ የሚችለውን ነገር ነው ሲያወራ የነበረው እንጂ አንድ ሰለምቲ ትናንትና የመጣ ሰለምቲ እንዴት መጣህ፣ ምን ገጠመህ፣ ከሰለምክ በኋላ በህይወትህ ምን ገጠመህ፣ እንደዚህ አይነት ነገሮችን ነው መመለስና መጠየቅ የነበረባቸው። እነሱ ግን የዛን ቀን ኢንተርቪው ላይ ምንድነው ሲያደርጉ የነበሩት? የፈትዋ ጥያቄ ነበር። ስለ 99 ሁሉን አውቃለሁ ስላላቸው ነው። ስለ ፈትዋ በቃ የፈትዋ ኢንተርቪው ነበር። የእሱ ብቃት ነው ይህንን እንዲጠይቁ ያደረጋቸው እንጂ ሌላ ፖድካስት ላይ ያ ጥያቄ ተጠይቆ ስምተሽ ታውቂያለሽ አንቺ? ሰለምቴዎች ሌላ ፖድካስት ላይ እሱ የመለሰውን መልስና እሱ የተጠየቀውን ጥያቄ ጠይቀው አታውቂም። ምክንያቱም ለዚህ ፍላጎት ነው። ትክክል አይደለም የምልሽ እኮ ለዚህ እኮ የእሱ ፍላጎት ነው። ራሞስዬ ለዚህ 100% ኃላፊነት መውሰድ ያለበት እሱ ነው። ገባሽ? ራሱ ነው። ይሄ በየፖድካስቱ ቆለጠ ዘር አለው ዘር የለውም ማለት ለምዶ መልቲ ሚዲያዎች ላይ የሄድ ሀሳብ መስጠት ለመደና ይህንንም አጋጣሚ ሲያገኝ ያለምንም ቅድመ ሁኔታ ያለምንም መስፈርት ያለምንም እስልምና ጥንቃቄ ይፈልጋል። በደንብ ጥንቃቄ ይፈልጋል በሃይማኖቱ ረገድ። አይ ባቢ ቅድም ላመላክት የፈለግኩት እኔ ወንድሜ ይቺን ነው። አይ ፐርሰናል አታች ሲሆን በወንድማማዊነት በጓደኝነት ለሚፈጠሩ ችግሮች ከሃይማኖቱ ጋር የሚያገናኘው ነገር የለም። በውስጥ ከፈለጉ የሚስማሙ ከፈለጉ የማይስማሙበት ሁኔታ ነው። ግን ሃይማኖቱን አታች እያደረገ ሃይማኖቱ ላይ መስመር የሚለቅ ከሆነ ያ ቀይ መስመር ይባላል፣ ቀይ መስመር ይሆናል ማለት ነው። ግን እንደ ግል ፐርሰን እንዲህ የመነቋቆር አይነት እሱ እኮ የግል መነቋቆር ያመጣው እኮ ከዛ በኋላ ነው። ያኔ ቀይ መስመር ረግጦ ቀይ መስመር ረግጠሃል፣ ይሄኛው መስመር ቢጫ ነው፣ ይሄኛው መስመር ቀይ ነው፣ ይሄ አረንጓዴ ነው። ገባሽ? ልክ እንደ ትራፊክ መብራት ማለት ነው። እዚህ ጋር ስትቆም ይበራል፣ እዚህ ጋር ያስጠንቅቃል፣ እዚህ ጋር ትሄዳለህ ተብሎ እንዴት እመከራለሁ በ55 ዓመት ያህል ሰምተሻል ብዬ አስባለሁ። እሱን ገባሽ? አኮረፈ። እነሱ አንቺ እንደ ራሞስ እኔ ግን ከልጁ ጎን ነኝ። ይቅርታ አድርጊልኝና አቋምሽን አይደለም እየጠየኩሽ ያለሁት ገባሽ? ያደረገው ነገር ግን ተግሳጽ የሚፈልግ አልነበረ እንደ እስልምና ሃይማኖት አዋልኩሽ እኮ እኔም እኮ ተቃውሞ ያለሁ ይሄ በቃ። ስለዚህ እሱ ደግሞ ሙስሊም ነው ሙስሊም አይደለም? ሙስሊም ነው።
ስለዚህ እንደ ሙስሊም አጥፍተሃል፣ እዚህ ጋር ስህተት ነው እንዲህ ነው የሚባለው ሲባል ምንድን ነው መደረግ የነበረበት? ተቀብሏላ። እሱን ተቀበለና ያልተቀበለው ምን መሰለሽ፣ ስትወጣ ለእኛም ማማከር ነበረብህ ሲሉት ነው ልጁ የጀነ ነው መጅኑን የሆነው። ስትወጣ ስትገባ እኛን አማክረህ ነበር መሄድ የነበረ ወደ ሚዲያው ስትሄድ እኛን አናግረህ ነበር። እዛ ጋር ነው በቃ ጥያቄው። ምክንያቱም ወደ ሚዲያ መሄዱ አይደለም አጀንዳው። አሁን እኔ ብዙ ጊዜ አንድ ማይገባኝ ነገር ልንገርሽ፣ ወደ ሚዲያው ስትሄድ እኛን ማማከር ነበረብህ ብለው ሲሉት እንደዛ እንዲህ ያደረጋቸው ነገር ሄዶ የተናገረው ነገር ነው አይደለም እንዴ? ስለዚህ የእነሱ ፖይንት ይሄ እንደሆነ ይታወቃል። ይሄ አውቆ መጥመም ስለሆነ ነው እንጂ እነሱ ስትወጣ ስትገባ ስትበላ ለእኛ መናገር አለብህ ሳይሆን ሚዲያው ላይ ስትሄድ ጥያቄዎቹ እርግጠኛ ነኝ እንደሚጠይቅ ቃል ሲሄድ እነዚህ ጥያቄዎችን የሚቀርቡልህ ከሆነ እነሱ የማወቅ መብት ነበረባቸው። ቢያውቁ ደግሞ ይሄም አይፈጠርም ነበረ። ገባሽ? ስለዚህ እነሱ ከእስልምና ጋር የተያዙ ጥያቄዎች የትኛውን ፖድካስት ላይ የምትመልስ ከሆነ እኛን ወክለህ እንደኛ ሆነ የእኛ ሜምበር ቤተሰብ ሆነ የምትናገር ከሆነ ኃላፊነት አለብን ማለታቸው እኮ ትክክለኛ ነገር ነው። የእነሱ ሜምበር ሳይሆን ሙስሊም ሆኖ መቀጠል አይችልም። እናቱ ኦፓልዬ ያላገኛችሁ ሁሉ ሄደን ነው በምን መንገድ ነው መቀጠል የሚችለው? ሙስሊም ሆኖ አንቺ ሙስሊም አለ እንዴ? ያ ሰዓት ያወራውን ወሬ የሚያወራ ሙስሊም አለ ላንቺ? 3 ሰዓት የተሰጠውን ኢንተርቪው የሚያወራ ሙስሊም አለ ላንቺ? እዛ ጋማ ፋውል ፈጠር አይደል? እሱን እኮ ተስማማ ኦፓልዬ፣ እሱን እኮ ተስማማ። ኦኬ ያ ፎይል በሱ ነው። አሁን የኛ ፖይንት ያ ፋውል መስተካከል አለበት። አርመውታል፣ አስተካክለውታል፣ ዘግተዋል። አሁን የታደርክ ብሎ የሚጠይቀው የለም። የትኛውም ውስታዝ ተድላ የተሄደ ቪዲዮ ለምሰራ ብሎ ከዛ በኋላ የጠየቀውም ሰው የለም። ስለዚህ እንድታቂ የፈለግኩት እነሱ ያኔ የት እንደምትሄድ ልትነግረን ይገባ ነበር ብለው ሲናገሩ እስላማዊ ጥያቄዎች ሲነሱ እንደሚነሱ ካወቅ በዛ ጉዳይ ኢንተርቪው ሊሰጥ እንደሆነ ስታቅ ለእኛ ሼር ማድረግ ነበረብህ እንጂ አንተን የመቆጣጠር መብት እያሉት አይደለም። ፐርሰናሊ ይሄ ሊሰመርበት ይገባል። እሱን ተይው እባክሽ። እኔ የማውቃቸው ዝም በይኝ እስቲ እባክሽ። ይሄ ነው ቶፒካቸው፣ ይሄ ነው። ቴንክ ዩ። ለማንኛውም እሺ፣ ስለ አፋር ግመሉስ ምንድን ነው ለማለት ፈልገህ ነው? የአፋር ግመሉን ንገረኝ አንዴ። በነገራችን ላይ እያወራችሁ ስለሆነ እኔ ረጋ ብዬ ማውራት እችላለሁ፣ ዝም ብዬም እንትን ማለት እችላለሁ። መረጋጋቱ የተሻለ ነው ብዬ ነው ዝም ያልኩት። አሁን ቅድም አንቺ አሁን ለምሳሌ እዚህ ግባ በዚህ ውጣ በዚህ ምናምን ብለውታል ብለሽ እያወራሽ ነበረና እንደዛ ያለው ሰው የለም። እሱ ስህተት ሰርተዋል ብለሽ ካመንሽ እሱ ከሰራው ስህተት አንጻር ነው ሰዎች የጠየቁትና አዲስ ስለሆንክ ገና ስለሆንክ ከዛ በፊትም ራሱ እኮ እንደዋወላለን እንጠያየቃለን በውስጥ እናወራለን ብሎ የተናገረው ራሱ ነው። ገብቶሻል? ስለዚህ ሲደዋወልና በውስጥ የሚያወራ ከሆነ የሚያደርገውን ነገር እንዴት ላድርግ አዲስ ነኝ አማክሩኝ ብሎ ነው የሚደውለው። ሌላ ነገር አይደለም እኮ አይደል እንዴ? እንደዛ ብሎ ስለዛ ጉዳይ ይሄ ጉዳይ ደግሞ ትልቅ ጉዳይ ነው። ይሄ ጉዳይ ወደ ህዝብ ፊት የሚወጣ ነገር የሚወጣ ቪዲዮ ነው፣ ድምፅ ነው። ስለዛ ጉዳይ መጠየቅ ነበረበት፣ ማጠያየቅ ነበረበት፣ ምን ማድረግ አለብኝ ብሎ ማማከር ነበረበት። እንደ ሰው ማለት ነው። ገና አዲስ ስለሆነ እንደተባለው የ3 ወር ህፃን ስለሆነ ማለት ነው። እንደዛ ብሎ እንመካከራለን እናወራለን ብሎ እንደተናገረው እንደዋወላለን ደውሉ ማማከር ነበረበት። በተለይ ደግሞ ስህተት ሰርተዋል ብለሽ የምታምኝ ከሆነ ማለት ነው። እኔ አላቅም ስህተት ሰርተዋል አልሰራም አላቅም፣ ምንም አውቀው ነገር የለም። ስለዚህ እንደዛ ነው መሆን ያለበት። አሁን ወደኋላ መመለስ የለብንም። አፋር ግመል የአፋር ውርንጭላ ምናምን እሱን ተወውና ሌላ ነገር እናወራለን። ይሄንማ መልስልኝ። የአፋር ግመል ያልከው ስለሚነካኝ እኔን በደንብ መልስልኝ። ከነካሽ አጠር አድርጌ ልመልስልሽ። ከሙስሊሞች ጋር ኖረሃል፣ ረጅም ዓመት ከሙስሊሞች ጋር እንደኖረ ተድላ ይናገራል። ሀሳቤን በግልጽና በአጭሩ አስቀምጥልሻለሁ። ረጅም ዓመት ከሙስሊሞች ጋር እንደኖረ ተድላ ይናገራል፣ በጣም ብዙ ጊዜ ማለት ነው። ስለዚህ የተናገሩት ነገር ምንድነው? ባቢ ማለት የፈለገው ከሙስሊሞች ጋር ኖረሃል ማለት ሙስሊም ሆነሃል ማለት አይደለም። ከግመል ጋር ኖረሃል ማለት የግመልን ባህሪ ታውቃለህ ማለት አይደለም ብለው ሜታፎሪክ ነው። እኔ ግን ምንድን ነው ይነካኛል ስትል ግን አልገባኝም። ይነካኛል ስል በስርዓቱ ከግመል ጋር ኖረሃል ማለት ነው አይደለም። ግልጽ አላደረግም። ሜታፎሪክ ነው እኮ አልኩሽ። ኦፒ ከግመል ጋር ትኖራለህ ሳይሆን ያለው የአፋር ግመል አፋርን ጠርቶ የተናገረው እየነገርኩሽ እኮ ነው። እሱ ተድላ አፋር ኖሯል። ከዛ አንቺ አሁን ማለት ነው የቤተሰብ ነገር ሆኖብሽ ግመሉ ላይ ቆየሽ እንጂ እሱ ከሙስሊሞች ጋር ኖረሃል።
የቤተሰብ ነገር ሆኖብሽ ገመዱ ላይ ረገጥሽ እንጂ እሱ ያለው ከሙስሊሞች ጋር ኖረሃል ማለት እስልምናን ታውቃለህ ማለት አይደለም። አንድ ሰው ከግመል ጋር ስለኖረ የግመልን ባህሪ ያውቃል እንደማለት ነው። ስለዚህ ሜታፎሪክ ነው ይሄ። ግን ቤተሰቦች ሽቆርቆሮሻል በጣም ነው የተሰማኝ። እኔ ራሱ ስሚ ሞደውን ሰሳ ግመል በጣም ይወደድሽ ብቻ በቃ ይወደድሽ። ሜታፎሪክ ነው። እኔ ላንቺ እንዲህ በክብር ይሻለው እኔ 665 ሙሽራ ይኮንሽ እስኪ አንድ ያዳምጥ። እንደውም እኔ ከእንቅልፍ ተነስቼ ሽርጥ አድርጌ ነው እያወሩ ያለሁትና ወይኔ 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 በሽርጥ አቶ ራሞስ ቆይ እኔ እንደውም የተድላ ጉዳይን ትቼ ማለት ነው የአንቺ ጉዳይ ነው እዚህ ጋር አጀንዳ ማድረግ የምፈልገው ማለት ነው። 665 ውስጥ መሪ በማላውቀው ነገር ወደ እሷ ወደ ሙሽርነቷ እንመለሳለን። ለምሳሌ እዛ ጋር ነው ገና ነው ሰዎች ገብተው ሀሳብ ሊሰጡ ይችላሉ። ኦፒ እኔም መዝጊያ ልስጥ። አይቁም ነገር እኔ በነገራችሁ ላይ ተድላ ንጹህ ወንድማችን ነው፣ እንወደዋለን። ጀስት ቆም ብሎ ተረጋግቶ ማለት እንዲያስብ እፈልጋለሁኝ። ማለት ሂዝ እንትን ነገር ነው ችኩል ነገር ይመስለኛል በባህሪው ማለት ነው። እና ትንሽ ከስሜታዊ ወጣ ብሎ በተረጋጋ መንፈስ ራሱን እንዲያዳምጥ እንደ ምክር ነገር ማለት ነው። ገብቷል? እንደ ምክር ነገር እንትለዋል። በተረፈ በሰዎች ዲነል ኢስላምን እንዳይለካው የማስተላልፈው መልእክት ማለት ነው። ምናልባት እዚህ ጋር ሪከርድ የሚያደርግ ሰው ካለ ያኔ በሰዎች ወይ በእኔ ብጤ ወይ በጓደኞች ወይ በወንድሞች ወይ በእህቶች እስልምናን እንዳይመዝነው ስጋት አለኝ። ገባሽ? ስለማይመዘን ማለት ነው። አደራ ምለው ይሄንን ብቻ ነው። በርታ፣ ጠንክር። ይሄ ነው ማስተላልፈው ማለት ነው። ሁሌም እኔ ቤት ላይ የምለው ነገር ነው። ገባችሁ አይደል? ያ ክርስትናስ እስልምና በሰዎች አይመዘንም። ክርስትናስ ለምሳሌ ክርስትና ውስጥ ቢሆን ኖሮ ይህንን መልእክት አስተላልፍለት ነበረ። አሁን ግን እያወራን ያለነው ስለ አንድ ሙስሊም ልጅ ነው አይደለም። ባይሆንም ስለ ክርስቲያኖች ስለሚያወራ ሰውየው ክርስትናን በሰዎች መለካት የለበትም አይደል? እንደማወራው ነገር ይወሰናል ባብዬ። ገባ? እኔ ማወራትን እያንዳንዷን ነገር ጠንቅቄ የማቅሰው ስለሆንኩኝ ስለምንድን ነው የማወራው? ለምሳሌ አሁን እያወራን ያለ ነው ስለ አንድ ሙስሊም ወንድማችን ነው እየተወያየን ያለ ነው። እሱን አንስተን ነው እኔ ስለ አንድ ሙስሊም ሳይሆን እኔ በር ላይ አኩርፎ እንደተቀመጠ ሰው ነው እያወራ ያለሁት። ወይ አልገባ ወይ አልወጣ። አንተ ነህ። አይ ገብቷል፣ አይቻልም እንደዛ ብሎ ማስወጣ አይሆንማ። የገባ ልጅ ነው ማሻአላ። ሰላቱን ቀጥ አድርጎ በቀን 5 እየሰገደ ነው። ጾሙንም እየጾመ ነው። ማሻአላ። እንደዚህ አትበሉ። በስርዓት እንትን እያለ አይገናኝ። ይኸውልህ ባብዬ እኔና ተድላ ስለተጣለን ከሃይማኖቱ ጋር ኮኔክት አድርገን ማውራት አይቻልም እያልኩ እኮ ነው። መለየት አለብን። የራሳችንን ነቆራ ከሃይማኖቱ ለየት አድርገን ማውጣት አለብን። ነቆራ እኮ አይደለም። አንቺ የሚመስልሽን ተናገሪ። እኔ እንደዛ ብዬ ነው የማምነው። ኖ እኔ እኮ ማወራህ የራሴን እኮ ነው የምልህ ባብዬ፣ አንተን ሳይሆን ገብቶ አንተን ሳይሆን ለምሳሌ ይሰግድ አይተሽው በደንብ አብራችሁ ነበር። አይሰግድም ልትሉ ነው ደግሞ እንዴ? አምጪውና እኔ አይተሻል ያለሽ እሱ እኮ አይተሻል። በቃ እሱ ሰላት ሲሰግድ ውዱ ሲያደርግ አይተሽዋል? አዎ አይቼዋለሁ። የት ነበራችሁ? በቃ ካየች አይታለች። ወደ ሌላ አጀንዳችን ስንሄድ ማጠቃለያሽን ጨርሰሻል ራሙስዬ? አዎ ጨርሻለሁ እህቴ። ቴንኪው። እኔ ሳጠቃልለው እንግዲህ የተነሱትን ሀሳቦች በሙሉ ሰምተሃል ብዬ ተስፋ አደርጋለሁ። ደግሞ በጣም በእርግጠኝነት እንደሰማህ ማለት ነው። እና ለሌሎቻችሁም ሀሳባችሁን መግለጽ ላልቻላችሁ እና ኮሜንት ላይ ለነበራችሁ ሰዎች እንግዲህ ፔጁን ተጠቅማችሁ የሱን መድረክ ላይ ሄዳችሁ ሀሳባችሁን እንደመገልጹ ተስፋ አደርጋለሁ። ዋናው ፖይንቴ ግን እኔ አጎቴ ተድላ የአእምሮ ጤናህን ጠብቅ። ኮርፊያህ የትም የሚያደርስ አይደለም እያደረክ ያለው። በተለይ እየሰራችሁ ያለው ወቅታዊ ቪዲዮዎች የማቀሳሰር ኦርቶዶክስ ላይም ፕሮቴስታንት ላይም ሙስሊም ላይ ማቀሳሰር አዲስ ስርዓት ለመገንባት የምትሄድበት ርቀት ሃይማኖት ሀሳብን አይገድብም እና
እንደፈለኩ አወራለሁ። ፍጹም የተለያየ ነገር ነው። ተፈጥሮም ይገድባል አይደለም ሃይማኖት ማለት ነው። ስለዚህ አካሄድህ የቀና ቢሆን መልካም ነው። አይ በዚህ ነው መቀጠለው በዚህ ነው የምሄደው ካልክ ደግሞኛ ከዚህ በኋላ ኮንተንት ነው ብለን ስለምናስብ ድጋሚ አጀንዳ ማናደርግህም ሐሳብ ማሰጠበትም። ለኛ ሁሌም ምርጡ አጎታችን ነህ። 665 ለአንተ በሩ ከፍት ነው። ኤቭሪ ሲንግል ዴይ አጎታችን ተድላ ድልት ምችት ይበልህ።